አግማማው እኮ አንተ አመለጠኝ። ሽንት ብቻ ነው ለዚህ ጉልበት ነበር እንደዚህ ወንድ ያጫወተት። ምንድነው አንቺ ስጋ አይደለሽ እንዴ? ቤተሰብ አይደለሽ እንዴ? ለምንድን ነው የማታስቢ? ምን ብለሽ ነው ያመጣሽ? ከዚህ ሁሉ ታዲያ እናቴ ጉዬ ውስጥ ታዲያ ቁጭ ብዬ ብቀር አይሻለኝም እንዴ? እኔ ስታመጣኝ ምን ያህል ማለት ይሰማታል እንኳን ብላ አላሰበችም። እኔ የቤቷ ገረድ ስታረገኝ ማለት ነው። እኔም ሰራሁላት። አሁን 3 ሚሊዮኑን ላኪልኝና አለ እየሰራሽ ደግሞ ትጨምራለሽ። እኔ ደግሞ ያለኝ ብር ላይ ይጨመርና ካልሆነ ይገዛ፣ ካልሆነ ቅድመ ክፍያ ይሰጣቸው ነገር ነው። እኔ ሞኝ ነኝ። እሺ ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በአንድ ጉዳይ እዚህ ቦታ ተገኝቻለሁ። እዚህ ተገኘሁበትም ጉዳይ እህቴ አረብ ሀገር ለረጅም ጊዜ ስትለፋ የነበረች እህት ናት። እዚህ ኢትዮጵያ ከመጣች በኋላ ግን ያጋጠማት ትልቅ ችግር አለ። ምንድነው ያጋጠማት ነገር? ምንስ ነው እኛ ልንረዳትም ልናግዛት የምንችለው ነገር የሚለውን ከሷ ጋር ቆይታ እያደረግን ሐሳቧን እንሰማለን። እናንተም ደግሞ ከሷ ታሪክ በመነሳት ትምህርት ወሰዱበት፣ ተማሩበት፣ ራሳችሁን ቼክ አድርጉበት። ብልጥ ሰው ከሰው ስህተት ይማራል፣ ሞኝ ደግሞ ከራሱ እንደሚባለው። እንግዲህ እህቴ አጠፋሁት፣ ተሳሳትኩት የምትለውን ነገር እናንተ እንዳትሳሳቱት በዚሁ አጋጣሚ እየነገርናችሁ ቀጥታ ከሷ ጋር ቆይታ አደርጋለሁ። መፍትሄውን እኛም እንፈልጋለን። እናንተም ሐሳብ አስተያየታችሁን ኮሜንት መስጫ ሳጥኑ ላይ ሐሳባችሁን ስጡ። እንደዚህ ብታረጊ እንደዚህ አድርጊ የሚሉትም ነገር ለሷም ኃይልም ጉልበትም ይሆናታልና ኮሜንቱ ላይ ኮሜንታችሁን ሐሳባችሁን አስቀምጡ ለማለት እወዳለሁ። ላይክ አድርጋችሁ ጀምሩት። እሺ እህቴ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ያው ከኔ ጋር በተወሰነ መልኩ በስልክ አውርተናል። እስኪ አጠቃላይ ሁኔታውንም ለመረዳት ተመልካቾችም ደግሞ እንዳልኩት ካንቺ ህይወት አጠፋሁት ካልሽው ነገር እንዲማሩበት ከመጀመሪያው ጀምረን እየተነጋገርንበት እንሄዳለን። ስምሽን ማን ልበል? እሺ ስሜ ሂሩት ይባላል። በመጀመሪያ ያው ፈቃደኛ ሆናችሁ ታሪኬ ልታዳምጡ ልታግዙኝ አስባችሁ ፈቅዳችሁ እዚህ ቢሮአችሁ ድረስ እንድመጣ ስለጋበዛችሁኝ በጣም ነው የማመሰግነው። ችግር የለውም ሂሩቴ። እስኪ ከመጀመሪያውን ጀምርና ምንድነው ያጋጠመሽ ነገር? እንግዲህ ወደ ኋላ ልመለስ ነው። ያው መመለስ ባልፈልግም ግድ ነው። ያው ታሪኬ በእኔ እንዲማሩ ስለምፈልግ ተወልጄ ያደግኩትኝ ክፍለ ሀገር ነው። ያው አደግኩ ስልህ ያው እንዴት ነው እናት አባቴ ጋር ነው ያደግኩትኝ እና ያው ለትምህርት ምናምን ምቹ አልነበረም የነበርኩበት እና እዛ በምኖርበት ጊዜ ቤተሰቦቼ ጋር የኛ ቤትና ያው ቤተሰቦቼ እንደማር በጣም ስለሚፈልጉ ያው ሴትም እኔ ነበርኩኝ። ያው 2 ወንዶች አሉ። በእርግጥ እኔ የነሱ ታናሽ ነኝ፣ 3ኛ ልጅ ነኝ ለቤቱ እና በጣም ወንዶች ታላቅ አሉ ከኔ በላይ እና ሴት ልጅ ደግሞ ምንድነው እዛ ሀገር ላይ በተለምዶ ቶሎ ብላ ማግባት ነገር አለ እና እናቴ ደግሞ በራሷ ላይ ብዙ የተጎዳች ሴት ስለሆነች ያንን ስለማትፈልግ እኔ እንደማረላት ትፈልግ ነበርና ከኛ በጣም ብዙ ቢያንስ ወደ 15 ምናምን ኪሎ ሜትር ይሆናል በእግሬ እየሄድኩኝ ተጉዤ መማረው ማለት ነው። ትምህርት ቤቱና ቤታችሁ ይለያያል? በጣም ይራራቃል እና በዛን ጊዜ ሲሄድ ያው ልጅም አይደለው ብዙ አይነት ችግሮች ያጋጥሙኝ ነበረ መንገድ ላይ። ከሁለት አንዴ ራሱ የመጥለፍ ሙከራ ደርሶብኝ ነበር እኔ ላይ ጠልፈው ምናምን በሽምግልና ምናምን ተፈቶ ነው ያው በቤተሰቤ ተመልሰው ይዘው ሄደው ነበር። የሚገርም ነገርና በጣም አስቸጋሪ ይሄን ያህል ከተማ የምትባል የገጠር ከተማ እንደዚህ ትንሽ ከተማ ናትና በጣም ያስቸግራል። ለሴት ከባድ ነው። እኔ ደግሞ እንደነገርኩ ለቤተሰቦቼ አንድ ሴት ነኝ። እናቴ እንድማር ከፍ እንድልላት ወደ ከተማም ሄጄ እንድማር ምናምን የሚፈልጉት ጉጉቷ ያ ነበረ። ጣለፈውን ያረቡት እዛው ትምህርት ቤት ተማሪዎች ናቸው ወይስ ጫካ ላይ ጠብቀውኝ ምናምን ሁሌ የሚከታተሉኝ አሉ። አንዳንዴ ደግሞ እንዲህ ውሃ ልቀዳ ስል ምናምን የሚከታተሉኝ ልጆች ነበሩ። እኔ እንዲህ ትኩረት ሰጥቼም ባላያቸው ነበሩ እዛው የቄው አካባቢ ልጆች ማለት ነው። እና ሁለቴ እንደዛ አይነት ነገር አጋጥሞኛል። እናቴ አልቅሳ እግራቸው ስር ተደፍታ ምናምን ነው ለምንድን ነው ማትድሪያት? ለምንድን ነው አንደኛ እናግባሽ ነው ሐሳቡ?
እናግባሽ ሳይሆን እንዴት ጠለፋ ነገር አለ እዛ እና ለቤተሰብ ምናምን ሳያሳውቁ ነው ጠልፎ አስቀምጠው ከዛ ነው ለቤተሰብ ሽምግልና ምናምን የሚላከው እንደዛ ነው እና ያን ደግሞ እናቴ አትፈልገውም በቃ እኔ ልጄ እንድታድግልኝ ደህና ደረጃ እንድትደርስልኝ ነው በዚህ እድሜ አንደኛ ዘግይቼ ነው የገባሁት ትምህርት ቤትም ያው እንደ እረኛ በለው ከብት ጠብቅ ነበረ ምናምን እናቴን ረዳት ነበረ ገበያ ስትሄድ እኔ ቤት ውስጥ ጉድል ነበረ እና የክፍለ ሀገር ልጅ እድሜ አይጠይቅም በልጅነታችን ነው ስራ የምንለምደው ማለት ነው ቢያንስ የዛኔ ገና ነኝ 12 13 ዓመቴ ነው እና በዛ እድሜ እንዴት ይሆናል ብላ እናቴ የሚገርም ነገር እንደ ክፍለ ሀገር አይነት ሰው አይደለችም እዛ የተለመደ ነው እንደዚህ 12 አለ አዎ አለ እና ያንን እናቴ አትፈልገውም ነበር በቃ እኔ ደግሞ እንድማርም ስለምትፈልግ ለዛም ነው ትምህርት ቤት የምትልከኝ እንጂ ባትልከኝ ሁላ ደስ ይላታል ወንድሞች ይማሩ ነበር ይዛኔ ወይ ወንድሞች አይማሩ እነሱ ምንድነው የሚያደርጉት አንደኛው ገበሬ ነው አንደኛውም ደግሞ እንደዚህ ወረኛ ነው ትምህርት ቤት ስገባ እሱ ወደ ቤት ተመልሶ መጠበቅ ጀመረ ማለት ነው ያው ለቤተሰቦቻችን ትንሽ ነን እንደሌላው አሁን ብዙ ጊዜ ክፍለ ሀገር እናት አባቶች ብዙ ልጆች ይኖራቸዋል እናቴ ግን ከሆነ ጊዜ በኋላ እኔ ላይ ነው ያቆመችውና ልጅም ቢያላ ሶስት ነን እንደነገርኩ እኔ ነኝ ሴት ለእናቴ ማለት ነው ሴት ደግሞ ታውቃለህ ምን ያህል ለቤተሰቦች አስፈላጊ እንደሆነች እና እንድጎዳ እንድሰበር አትፈልግም እናቴ በዛ ህይወት ውስጥ እሷ ባለፈች ህይወት ውስጥ እንድታይኝ አትፈልግም አይዞሽ እናቴ ያው የክፍለ ሀገር እንትንም ደግሞ ላይፍ በጣም ከባድ ነው በጣም ምክንያቱም እኔ በዛን ሰዓት አባቴ ምንም አይመስለውም ገባ እኔ ብዳር ምንም አይመስለውም ያው እናቴን እሱ በልጅነቷ ሆኖ መሰለኝ እንዲሁ ጠልፎ ምናምን ነገር ነው ያገባትና እናትሽን ተጠልፋ ነው ያገባችው ጠልፎ ነው ያገባት እና ለምን የኔ እጣ እሷ ላይ መልፈስ የለበትም አይነት ነገር ነውና የተጠለፍሽ ጊዜ እናትሽ ናት ማለት ነው ያስፈታች እናቴ ናት እንደውም ከአባቴ ጋር በጣም ጭቅጭቅ ነበራቸው እና የእናቴ እህት ደግሞ አዲስ አበባ ነበረች ከዛ እናቴ በቃ ከሷ ጋር ተነጋገረች ምናምን በቃ መምጣት አለባት አዲስ አበባ እልካታለሁ እና ከዚህ ከሁለቴ ከጠለፋው በኋላ ማለት ነው ምክንያቱም መማርም አልቻልኩም እንደነገርኩ 15 ኪሎ ሜትር ሄዶ መማር ከባድ ነው መንገድ ላይ አንዳንዴ ደግሞ ፀሐዩ ምናምን ተስፋ ቁጭ እላለሁ እና ከባድ ነው እና አንተ ላታውቀው ትችላለህ አላውቅም በእርግጥ ክፍለ ሀገር ያለ የኖረ ነው ይሄንን ታሪክ የሚያውቀውና ትንሽ ከባድ ነው እኔ ሳወራው ቀለል አድርጌው ሊሆን ይችላል ያሳለፍኩበት ነገር ከባድ ነው በዛች እድሜና እና አባቴ ምንም አይመስለውም ነበር በቃ ታግባ ሴት ልጅ ምን ዞሮ ለዚሁ ነው መጨረሻዋ ምናምን ነገር ነው የሚለው እኔ እንድማር ምናምን እንዲህ ትኩረት አይሰጠኝም እና እናቴ ያው ለእህቷ ደወለች አዲስ አበባ ነበረች ወደ ቃሊቲ አካባቢ የምትኖር እህት ነበረቻት እኔ በልጅነቴ ነው ማቃት ትመጣ ነበር አንዳንዴ መጣ ጠይቀኝ ነበረ እና የእናቴ ታላቅ ናት እና ከሷ ጋር አወራች በቃ አምጫት እኔ አክስተሽ ማለት ነው አክስቴ የእናቴ እህት እና ከአባቴ ጋር ጦርነት ነበር የሚገርም ነገር አትሄድም ነው አትሄድም ለምንድን ነው የምትሄደው ማግባትም ካለባት ታግባ አንድ ሴት ናት ለቤት ታስፈልገናለች ለምንድን ነው የምትሄደው እናቴ ደግሞ በፍጹም አይሆንም እኔ ያየው ልጅ በዚህ ደግሞ አትዳር ስለዚህ ግዴታ መሄድ አለባት መማር አለባት የሷን እድገት ነው ማየት የምፈልገው ነው የምትለው እናቴ ሁሌ ማለት ነው የሚገርም ነገር እንደ ከተማ ሴት ናት እንደ ገጠር ሴት አይደለችም እናቴ እና ወደ ቃሊቲ ነው አሳፍራን ላከች የሚገርም ነገር እናትሽ ራሷ በወቅቱ ማችልም ነበር የሚመጡ ሰዎች ነበሩ አሳፍራ ላከችኝ እንጋ ተቀበለች መናኸሪያ ጋር አክስቴ መጣ ራሷ ተቀበለች ያው ለኔ አዲስ ነው ሁሉ ነገር መኪናው ምኑ ስሜት መቼ ማረሰው የሚገርም ነገር ምሳ ሰዓት ወደ 8 ሰዓት መሰለ 9 ሰዓት ምናምን አካባቢ ላይ ነው የደረስኩትና ምሳ ምናምን ራሱ ተብለን የሆነ ያው ልጅ ናት ምናምን ብላ መኮረኒ አዘዘችልኝ እንዴ ምንድነው የምንትል ነው ያበላሽ አልበላም ምናምን ብዬ በቃ ቀወጥኩኝ አይደለም እኮ እንደዚህ ነው አንዴ አላውቅም እኔ መኪና አላውቅም የት በእግሬ ሄጄ ነው በቃ ማለት ከአንዱ ቦታ ስላከም እየሮጥኩኝ ነው እና አላውቀውም ይሄንን ሁሉ ለግራ ገባኝ በቃ መኪናው እንዳይገጨኝ ምን እንዳይልቃ አለ አይደለ ከዛ ይዛኝ ገባች ያው አክስቴ ጋር መኖር ጀመርኩኝ አሁን ከአክስቴ ጋር ስትመጪ ኖርማል ላይፍ ማለት ነው
ኖርማል ላይፍ ነው። ለምን በቃ መማር አለባት። ከእናቴ ጋር ብዙ ተነጋግራ ነው ያመጣች። የሚገርም ነገር በጣም ብዙ ነገር ቃል ገብታላት ምናምን እና ሄድኩኝ። ያው መኖር ጀመርኩኝ። በእርግጥ የመጣሁት ምን ወር ላይ መሰለ መጋቢት ምናምን አካባቢ ነው እና ያው ትምህርትም ተቋርጧል። ስለዚህ እዚህ ደግሞ ትምህርት መቀጠል አልችልም በዛ ሰዓት እያለቀም ስለሆነ ማለት ነው። ከዛ መስከረም ላይ ትቀጥያለሽ አለች። ገና ነበርኩኝ ያው 13 እንደዛ ነው ሲኛል 14 ነው ግን ያው 14 ዓመቴ ገና ሰሰያፍ ነበርኩኝ። የከተማ ልጆች በዛ ሰዓት 7 ምናምን ይደርሳሉ። እኔ ገና ነበርኩኝ እና ሶስተኛ ነው መግባት ያለብኝ ማለት ነው። መስከረም ላይ ጠበቅኳት። መስከረም ደረሰ። በቤት ውስጥ እሰራለሁ። ሙያ ለመድኩኝ። ሙያ ስለመድ እያንዳንዱን ነገር አሁን እኔ በእርግጥ ለእናቴ ጋግርላት ነበር፣ ግን መጋግረው በእንጨት ነው። ይሄ እንትን የለውም ኤሌክትሪክ ምናምን አናቅም አይተራሱ አናቅም። በጭስ ነው ሁሉንም ነገር የምንሰራው የምናበስለው በጭስ ነው። ጫካ ሄጄ ለቅሜ ምናምን ነው። ከዛ ስቶቭንም ምጣዱንም ሁሉንም ነገር ይሄ ሲሊንደሩ ምናምን ጥሩ ኑሮ የምትኖር አይነት ሴት ናት። አሳየችኝ ያለውን ነገር። ሙያ ለመድኩኝ። በጣም ነው የማመሰግናት በዚህ አጋጣሚ። ሙያ ለመድኩኝ። ከዛ ግን ምን ሆነ መስከረም ደረሰ። መስከረም ሲደርስ ያው 2 ልጆች አሏት እሷ ሴትና ወንድ አሏት። እነሱም ትንሽ ከኔ አንዷም ከኔ ታንሳለች። ሴቷ አዎ ሴቷ ከኔ ታንሳለች። ወንዱ ደግሞ ከፍ 12ኛ ክፍል ተማሪ ነበረ። ሴቷ የ9ኛ ክፍል ተማሪ ነበረች ይሳኔ እና መስከረም ደርሰ ቦርሳ ደብተር ምናምን ተገዛላቸው። ትምህርት ቤት ገቡ። እኔ የለም የኔ እንግዲህ ወደ ኋላ ማለት እንዴት ነው ራሴን እንዴት ከነሱ እኩል አስብ እና ጠበቅኩኝ። ምንም ነገር ስለ ትምህርት የሚወራ ነገር የለም። ከእናቴ ጋር ይደዋወላሉ፣ ግን ያው ትምህርት ቤት ትመዘገባለሽ ምናምን ነገር ነው ስትላት የነበረው ክረምት ላይ ማለት ነው። ደርሷል ትመዘገብ መሸኛ እንደውም ታውጣ ምናምን አለቻት። ከዛ ለምን እንደውም መሸኛ እንደ አዲስ ከአንደኛ ክፍል እንደውም ብትማር ምክንያቱም ትምህርት እድሜ አይገድብም ተማር አለች። አንደኛ ገና ከዛ መሸኛ ምናምን ብዬ እንትን ከምልህ አለቻት። እዚሁ ቀጥታ አንደኛ ክፍል ሄድሽ አስገቢያት እና የቀን ነው ከልጆች እኩል የቀን ነው የምትገባው ነው ያለችው። ከዛ የቀንም የለም የማታም የለም ትምህርት የሚባል ነገር የለም። ባይ ምንም ነገር የለም። ዝም ጭጭ። ሴትዮ ለምንድን ነው ለስሟ አክስቴ ናት። ለእናቴ ብዙ አይነት ቃል ገብታላት ነው የመጣቻት። ሰራተኛ ደግሞ ነበረቻት። የሚገርም ነገር ነው ሴት። አዎ ሰራተኛዋን አስወጣቻት። አንቺ ስትሄጂ እኔ ስሄድ አስወጣቻት። ከዛ የሰራተኛዋ ክፍል ላይ እኔ ማደር ጀመርኩኝ ማለት ነው። እኔ ሙያ ስለመደች ምናምን በቃ ፍጥን ያለ ነገር ነው እንትኗ። ከዛ እናም ሀርደኛም ነገር ናት። ሰራተኛዋን አስወጣች። በቃ ሌላ ሰው ምን ይሰራል? አንቺ አለሽ፣ አንቺ ትሰሪያለሽ፣ እኔ አግዝሻለሁ ምናምን ልብስም ቢሆን በማሽን ታጥቢያለሽ ምናምን ነገር አለች። እሺ አክስቴ ምንም ችግር የለውም እኔ ምክንያቱም ያለፍኩበትን ህይወት አውቀዋለሁኛ። ገባ እኔ እዛ እበት ለቅለቄ ነው ያደግኩት። እዚህ በበረኪና በኦሞ ነው ቤቱ ነካ የሚደረገው። ገባ ያንን ህይወት ነው ያኛውን ህይወት አልፈልገውም። እኔ ይሄኛውን ህይወት ነው የምፈልገው። ፈለገም ቢሆን ማለት እናቴ ብትናፍቀኝም እዚህ ጋር እየተደረገ ያለው ነገር ብዙም ደስ ባይለኝም ያው ነገ የተሻለ ነገር አገኛለሁ። ዛሬ ላይ ዝቅ ብል አክስቴ ወይ ባታስተምሪ ምን ባትለኝ ነገ የተሻለ ነገር ግን እናቴ ደግሞ የምትፈልገው ተመርቄ እንደዛ ነው የምትፈልገው እናቴና ያ ነገር እንዲሆን እፈልጋለሁ። ግን እዚህ ጋር ደግሞ እኔ ማንንም የማውቀው ነገር የለም። እዚህ ጋር የማውቃት አንድ አክስቴ ናት። ከቤት ወይ ሱቅ ነው ሊሄድ የሚችለው ወይ እኔ ዕቃ ተቀበይ ነው የምትል። ማንንም የማውቀው ነገር የለም። ግቢው የራሷ ነው። ጎረቤት የለም። የምታወራው ሰው የለም። ምንም የለም። ሱቅ ሄዳለሁ። ግን ሱቅ ላይ ደግሞ የሆነች ቡና የምታፈላለች ነበረች። እዛ አካባቢ ቡና ጠጡ ትሸጣለች። እኔ ሱቅ ስላክ አካባቢ ቡና የምታፈላ ምናምን እና እንዲሁ ታወራኛለች ምናምን ነገር። ከዛ ውጭ ማንንም የማውቀው ነገር የለም በዛ ሰዓት ማለት ነው። እና አክስቴ ያልኳትኝ ለምንድነው ትምህርት ቤት አስመዘግብሻለሁ ብለሽ ነበረ ለምንድነው የማታስመዘግብኝ አልኳት። አይ ቆይ ትደርሻለሽ ምን ችግር አለው? ቆይ ነገ ዳይሬክተር እኮ ስላልመጣ ነው የሚመዘግቡት እኮ ስለሌሉ ነው። እነሱ እኮ ያው የበፊት ስለነበሩ ያው እንደ አዲስ እንዳንቺ ፕሮሰስ የለውም የነሱ እና ለዛ ነው እየሄዱ የሚማሩት እኮ። አንቺ አዲስ ነሽ፣ ስለዚህ ገና ያንቺ ብዙ ፕሮሰስ ይኖረዋል።
ለምንድን ነው እሺ መሸኛ ይቅር ተብሏል እሺ ቀጥታ ሄደሽ ለምንድን ነው የማታስመዘግቢኝ እላታለሁ ቆይ ነገ ዛሬ ትለኛለች በቃ ታመጣና የሆነ ቅባት ምንም ነገር ይሄ ይኸውልሽ ይሄ ልብስ ደግሞ ይኸውልሽ ይሄ ሳሙና ምናምን ትለኝ በዚህ ታታልለኛለች እና እኔ ደግሞ ያለው በቃ ሐሳቤ ትምህርቴ ላይ ብቻ ነው ለምንድን ነው የማታስተምረኝ ለምንድን ነው የማታስመዘግበኝ ነው ከዛ እሄዳለሁ እንደውም ሱቅ የሚገርሷ ወጣ ስትልኝ ይሄዳል ትምህርት ቤቱ ከዚህ ርቃለ ይላታለሁ ሽቴ ትባላለች እዛ ቡና ታፈላለች ሱቁ ጋር ተቀምጣ ማለት ነው እና ሽቴ እንደዚህ ነበር እነግራት አጫውታታለሁ ልጅም ስለሆንኩኝ ነይ እስኪ ምናምን ትለኛለች አምባሻ ምናምን ትሸጣ አምባሻ ትሰጠኛለች ምናምን ቁጭ ይበላልኝ ግን ያው አክስቴ ሰዓት መጣ ነው ወጣም ሱቅ ነገር አላት አክስቴ እና ቡቲክ አላት ምሳ ሰዓት ትመጣለች ጠዋት ትወጣለች ምሳ ትመጣለች ያው ከምሳ በኋላ ደግሞ አምሽታ ነው የምትመጣ ግን በዛቺ ሰዓት እኔ ወይ ምሳን ከበላሽ በኋላ እወጣለሁ እና ያው እንደነገርኩ ግቢስ ምናምን ማንም ስለሌለ ይሄ ያል ወሬ የሚያቀብላትም የለም ከዛ ሄዳለሁ በቃ መናፈስ አለብኝ ሰው ነኝ ትክክል ሄዳለሁ አባሻማ መሰለሻይ ምናምን ጠጥቼ እላለና አራት ነበር የእውነት እንደ እህቴ በቃ እንደ ጓደኛም አቅርባይ ነው የምታወራኝ እና እንዲህ እሷም እንደ ክፍለ ሀገር ልጅ ናት አረብ ሀገር ይገርም ነገር አረብ ሀገር ሰርታ ለፍታ የመጣች ሴት ናት ያው አልተሳካላትም እንጂ ማለት ነውና ታወራኛለች ብዙ ነገር ማለት ነው ከዛ ትምህርት ቤቱ ይርቃል እንዴ እስኪ አሳይኝ እላታለሁ ይቅርታ ለምንድን ነው ማሳይሽ አይ እንደዚህ እኮ አክስቴ አስተምርሻለሁ ብላኝ ትምህርት ቤት አስገባሻለሁ ብላኝ ነበር ያመጣች ግን ያው ትምህርት የለም ምን የለ እቤት ውስጥ ነው እንደ ሰራተኛ ሰራ ሙሉ መስራቴ እኮ ችግር የለው ግን ብማር እንደው የቀን ነው እንደውም ያለችኝ የማታም ስትል ሰምጭር ግን የማታ አለ እንዴት ነው በጨለማ የምንማረው ምናምን እላታለሁ እሱ ችግር የለው የማታ እኮ መብራት አለ ምናምን ግን አንቺ ከፈለግሽ ለምንድን ነው ታዲያ እሷ ማታስተም ለምን እምቢ አለችሽ ታዲያ ለእናትሽ ቃል ከገባች ምናምን እኔ እንጃ እስካሁን ድረስ እየጠበቅኩኝ ነው እኔ ልጅ ትምህርት ቤቱን ላሳይሽ አልችልም አንደኛ አንቺ ብቻሽን የምትኖር ልጅ አይደለሽም ቤተሰብሽን እሷ ማማከር አለብሽ ሲቀጥል እኔ ሰላምተኛዬ ናት አክስትሽ ብዬ ከመሬት ተነስቼ ትምህርት ቤት ይዤሽ ልሄድ አልችልም ያለ ምንም ነገር ያለ ምንም መረጃ ምን ብዬ ትምህርት ቤት ይዤሽ እኔ ጋር አይደለም የምትኖሪው አንቺ ስለዚህ እሷን ቀስ ብለሽ አማክሪያትና እንደሚሆን አድርጊ ትለኛለች ከዛ የሆነ ጊዜ ላይ መጣች እንደዚሁ ምሳ ሰዓት ላይ ጠዋት ተዋክባ ነው የወጣችሁ ከመርካቶ ዕቃ ማምጣት አለብኝ ምናምን ብላ ማለት ነው ከሰዓት ላይ መጣች ቋን ይዛ ምናምን ሱቅም አልከፈተችም መጣች ቁጭ አለች ምሳ ምናምን አቀራረብኩላት አክስቴ ምንድነው አሁን እንግዲህ ይኸውልህ መስከረም ወደ ጥቅምት እየሄደ ነው ለምንድን ነው እሺ እንግዲህ የማታ እንዳለን ከሷ ሰምቻለሁ ገባ አስረድታኝ ስለዚህ በቃ የቀኑ እኮ ካልሆነ አክስቴ አልኳት ቀን ቤት እየሰራሁኝ ማታ ወይ አንቺ ወደ ቤት ስትመጪ እኔ ወደ ትምህርት ቤት ለምን አልሄድም ቢያንስ ስንት ሰዓት ነው የሚሄደው ያንቺ 11 ሰዓት እንደዛ አካባቢ እና ለምን አልሄድም እኔ አንደኛ የእናቴን ምኞት ማሳካት ፈልጋለሁ መማር አለብኝ እስከመቼ ድረስ ነው እዚህ ኩሽና ውስጥ ሙሉ እስከመቼ ድረስ ነው ወጥ እየሰራው ሙሉ አክስቴ አንቺ ሰጋ አይደለሽ እንዴ ቤተሰብ አይደለሽ እንዴ ለምንድን ነው ማታስቢ ምን ብለሽ ነው ያመጣሽ ከዚህ ሁሉ ታዲያ እናቴ ጉዬ ውስጥ ታዲያ ቁጭ ብዬ ብቀር አይሻለኝም እንዴ ለምን ታዲያ እንደዛ ተቸግሬም ቢሆን ብማር አይሻለኝም ታዲያ ለምን አልኳትኝ አወራኋትኝ ግን በቃ ፈቃደኛ አልነበረችም የሚገርም ነገር በቃ ደስተኛ አይደለችም ማለት የመለሰችልኝ ብለሽ ምን ጎደለብሽ ነው ምን አጣሽ ቀስ ብለሽ ተደርሽበታለሽ ትምህርትስ ቢሆን ስሪ ይኸው ለእናትሽም ልክ ያለውኝ አንድ ሁለቴ ሲቀጥል ደግሞ ልብስም ጫማም ቅባትም ምንም እያደረኩልሽ ነው ምንድን ነው የጎደለሽ አርፈሽ ቁጭ በይ ነው ያለች አልጎደለብሽም ምንም አልጎደለብሽም ቁጭ በይ ያው ከልጆቼ እኩል እየበላሽ እየጠጣሽ ነው ምንድን ነው ይጎደል የትኛው ልጅ ሲያስቸግርሽ ነው የትኛው ሽንት ጨርቅ ስታጥቢ ነው እኔ በጣም ነው የተሰማኝ ማለት ከሷ እንደዚህ አይነት ምላሽ ጠብቃለሁ ያላሰብኩኝ ነው አክስቴ ያልኳት እሺ ለእናቴ ደውይላት ስልኳ አይሰራም አልደውልም አለች እሷ ካልደወለችልኝ ደግሞ በምንም ላገኛት አልችልም እናቴ ቀጥታ የት ነው የሄድኩትኝ ቡና የምትሸጠው ልጅ ጋር ነው የሄድኩትኝ በነጋታው ማለት ነው አሰብኩኝ ምናምን እና አረብ ሀገር ስትል ሰምቻታለሁ ምንድን ነው ግን የአረብ ሀገር አልኳት በቃ አረብ ሀገር ማለት ልክ አዲስ አበባ ውስጥ እንዳለሽ ሆኖ አለችኝ ይሄ ሰው ቤት ተቀጥረሽ ምናምን ነገር የሚሰራው ሀብታም ቤት ምናምን አለ አይደል አለችኝ ማለት አረብ ሀገር ነው ስሙንም ሰምቼ አላውቀውም ከዛ እሺ አስረጂኝ ምናምን አልኳት በቃ እኔ ከዚህ በፊት አረብ ሀገር ሄጄ ነበር አለች ግን እኔ ስላልተሳካልኝ ነው የመጣው በህመም ምክንያት ነው እና ምንድን ነው ያለችኝ የዲስክ
መንሸራተት ነው ምናምን ነገር እና በዛ ኬዝ ነው የመጣሁት እና ደህና እየሰራሁ ነበረ። ልጅ ነበራት እሷ ደግሞ እንዳጋጣሚ እዚህ ህፃን ልጅ የ2 ዓመት ልጅ ነው ጥላ ሄደችውና 1-2 ዓመት እንደሰራሁ ልጅ ይሄ ኬዝ ገጠመኝ እና በዛ ምክንያት መስራት አልቻልኩኝም። ሰዎች ሸኙኝ። ግዴታ ደግሞ እዚህ መጥቼ መቀመጥም አልፈለኩኝም። ጸበል ምንም ሞክሬ ያው በርግጥ አሁን ደህና ነኝ። ከመጣሁኝ በቃ ብቻ ቆይታለች እሷ ቢያንስ 1-5 ዓመት ምናምን ይሆናታል እና ያው እዚህ ጋር ሰጥተውኝ ነው ይሄ ጥቃቅንና አነስተኛ ሂጂ ምናምን እቺኛውን ቦታ ተጠቅተሽ ስሪ ብለውኝ ሰጥተውኝ ነው እና ሄዶ ለሰራ ላወቀበት ጥሩ ነው። አረባ ግን እድሜሽ አልደረሰም አለች። ከዛኔ 15 ዓመት ነው 15 ዓመቴ ነው እድሜሽ አልደረሰም። አንደኛ መታወቂያለኝ አለችኝ። ምንድነው እሺ መትረችኝ? መሄድ ፈልጋለሁ አልኳት። መሄድ ፈልጋለሁ እና ምንድነው የሚያስፈልገኝ አልኳት። መታወቂያ ያስፈልግሻል። መታወቂያ አውጥተሽ ፓስፖርት ግዴታ ነው። ያለ መታወቂያ ምንም ልታረጊ አትችይም። ስለዚህ አሁን አክስቴን መጠየቃት እንኳን አይደለም ሰው ሀገር አረብ ሀገር ልትልከኝ ይቅርና የቤቷ አሽከራ አድርጋኛለች። ስለዚህ እቺ ሴትዮ በምንም ምክንያት ከቤቷ ልታስወጣኝ አትችልም። እኔ ደግሞ መስራት መለወጥ እፈልጋለሁ። እዛ ጋር እናቴ የምታስበኝ ነገር አለ። እኔ ገባክ? ስለዚህ እሷን ማማከር የለብኝም ብዬ ከዚች ጋር መጨረስ ያለብኝ ከሽቴ ጋር ማለት ነው። ያው እግዚአብሔር እሷን ሲጥልልኝ ነው። ይህ ማንም ማቀው የለም። እዚህ መታወቂያ አለችኝ። እሺ ስለዚህ አሁን መታወቂያ ምንድነው ማድረግ? እድሜን ጨምረሽ አስወጪልኝ አልኳት። አንደኛ ፊዚካሊ እንደምጠኒ ከበፊቱም አልጨመርኩኝም አሁንም እንደዛው ነኝ እና በቃ እንደዚህ የቀበሌ ቤት ነበር እሷ ደግሞ። ስለዚህ የቤት ቁጥር አላት። በቤት ቁጥር አይደለም መታወቂያ የሚወጣው። ችግር የለውም አለችኝ። እኔ መታወቂያ አውጣልሻለሁ። ፎቶ እንደዚህ አስነሳችኝ። ራሷ ይዛኝ ሄዳ የሚገርም ነገር የመታወቂያ ፎቶ አስነሳችኝ። ያው ይሄንን የማደርገው አክስቴ በሌለች በምትወጣበት ሰዓት ነው። ኦኬ እሷ በሌለች ሰዓት የተገናኛችሁ? ያለ ለዚህ መንገድ ላይ ራሱ ከአክስቴ ጋር ስንወጣ ከሷ ጋር እንደማልተዋወቅ ነው በሆነው። ኦኬ አንደኛ ሀርደኛ ናት። አትፈልግም ከሰው ጋር እዚህም እዛ ምንድን እንድነካካ አትፈልግም። እሷ ለራሷና ለራሷ ብቻ ነው እኔን የምትፈልገኝ። አለቀ። ቤተሰቦች አሉ። አሁን ለምሳሌ ዘመድ አለ፣ የእናቴ ቤተሰቦች አሉ እኔም ማላቃቸው። በዓል ሲሆን ምን ሲሆን ልጆቿን ሰብስባ ትሄዳለች እሷ። እኔ ሲመጡ ነው የማውቃቸው። እኔ ግን አልሄድም እነሱ ጋር ገባ። ስለዚህ አንቺ ሙሉ ለሙሉ የቤት ሰራተኛ ነሽ። በቃ እኔ ሰራተኛ ነኝ። እኔ ደግሞ እንደዛ ሆኜ መቀጠል አልፈልግም። ራሴን ማውጣት ስላለብኝ ከዚህች ሴትዮ ግን ደግሞ ስታስብ ነበረ እንደዛ ሙሉ ወይ ጉድ ለእናትሽ ልክ ያለው ትለኛለች። እንደውም ጠይቂያታለሁ እናቴን። በእርግጥ አንድ ሁለቴ ለበዓል ነው ምናምን ልካላታለች። ግን ያው የኔ ደግሞ ዘለም ከዚህ በፊትም እንደዚህ ትልክላት ነበረ ዝም ብላ ለበዓል ምናምን። ደህና ናት እኮ ባሏ አሜሪካ ነው ያለው ማለት ነው። በእናትሽም እንደ ሰራተኛ አይደለም የምታስበው። ጀስት ላከችልኝ ነው በቃ እንዴ። እናቴ እኮ እዛ ጋር ማለት ነው ልጄ ተጠለፈችብኝ፣ ልጄ እንድትማር እፈልጋለሁ፣ ተጎርታብኛለች። አንድ ልጄ ሴት ናት እንድትማር ከልጆችሽ ጋር እንደ ልጅሽ እያት አክስት እናት ማለት እኮ ነው አይደል እንዴ? እኔ በዚህ ልክ አልጠባ። አንዳንዴ ትመጣለች እኮ እሷም ክፍለ ሀገር እኮ ትመጣ እንዲለቅሶ የሆነ ነገር ሲደርስ እኮ ትመጣለች እቺኛው አክስቴ ተባክ። የዛና ያታለሁኝ ሲያል ልብስ ይዛልኝ ምናምን ነው የምትመጣው። የሚገርም ነገር ቅባት ይዛልኝ ትመጣለች፣ ማበጠሪያ ምናምን ገዝታልኝ ትመጣለች። እና በዚህ ልክ እንዲህ አልጠበቅኳትም። ስመጣ ደግሞ ሌላ ነገር ነው። የእሷ አሽከር ነው የሆንኩት። ለአሽከር ደግሞ እንዳለችኝ አረብ ሀገር የሚባለው ነገር አስረድታኛለች። ሰው ሀገር ሄጄ ለፍቼ እናቴንም ራሴንም ማውጣት ነው የምፈልገው። ቢቻል ራሱ እናቴን ከዛ ጨለማ ገጠር ውስጥ አምጥቼ እዚህ ማረው ነው የምፈልገው። ስለዚህ አሁን እሷን ማማከሬ ለዚህ ነው። ምክንያቱም አክስቴን ባናገራት ፈቃደኛ አትሆንም። ሀርደኛ እንደነገርኩ ነው፣ አይሆንም። ስለዚህ ምንድን ያደረኳት ከእሷ ጋር መጨረስ ያለ ፎቶ አስነሳችኝ። የሚገርም ነገር እግዚአብሔር ይባርካት። በጣም ትልቅ ውለታ ነው ያለብኝ። እሷ ፎቶ አስነሳችኝ፣ ይዛኝ ሄደች፣ ቅጽል ያስሞላችኝ፣ የቤተሰብ ነች ብላ ያስሞላችኝ እና ሲሄድ ይሄ ምንድነው ጠምጠም እንደትልቅ ሰው የእሷን ቀሚስ ሰታኝ ምናምን ሄድ ነውና ሲሄድ ወዲያው ጨረሱልኝ ማለት ነው። ቅጽል ያስሞላችኝ መታወቂያና በዚህ ቀን መታወቂያ ሰጫሉኝ። መታወቂያ ወጣ 18 ዓመት ብላ ነው ያስወጣችልኝ። እኔ ዛኔ እንግዲህ 3 ዓመት ምናምን ይቀረኛል። ግን ፊዚካሊ ጥሩ ነበረ፣ ጠንካራም ነኝ፣ የክፍለ ሀገር ልጅ ነኝ። ከከብቶች ጋር ስራ ለስራም ችግር የለብኝም እና ከሷ ጋር ጨረስኩኝ። የሆነ ጊዜ ላይ ደግሞ እንደዚሁ መታወቂያን ከወሰርኩኝ በኋላ ያው ምንድነው የት ነው ኢሚግሬሽን ይዛኝ ሄደች ማለት ነው። ይሄ የሆነው ታዲያ
አክስቴ የለችም ነበረ 2 ቀን ነው ምናምን ወጣ ነበረ አልነበረችም የሆነ ለቅሶ አጋጥሟት እዛ አድራ ነበረ እና 2 ቀን ሙሉ እኔ ነፃ ነኝ ማለት ነው ያው ልጆቹ ደግሞ ትምህርት ቤት ናቸው እነሱ ሳይመጡብኝ እኔ ተመልሼ እገባለሁ እስከ 11 ሰዓት ምናምን ነው የሚቆዩት ያው ሰርቪስ ነው የሚጠላቸው ስለዚህ እኔ በዛ ሰዓት በሁለቱ ቀን በጣም የተጠቀምኩት የሚገርም ነገር ሄድኩኝ ኢሚግሬሽን ሄድኩኝ ፎቶ ቀጥብዬ ተነሳሁኝ ምናምን ፓስፖርቴን ተቀበልኩኝ ከፈለችልኝ እኔ እንጃ እኔ የሷን ውለታ ምን ብዬ እንደምነግርህ አላውቅም ብዬ ልንገርህ ያው ፕሮሰስ ምናምን በሷ ምክንያት ነው ያለቀልኝ ማለት ነው ይሄንን ሁሉ ሳደርግ ሲያልቀልኝ አክስቴ ምንም የምታውቀው ነገር የለም የቺ 2 ቀን ደግሞ አለመኖሯ ለኔ ጠቅሞኛል የኢሚግሬሽን ምንም ተራራስ ሁሉንም ነገር በጣም እንጃ እኔ ከኮፒ ጀምሮ ምን ብዬ ልንገርህ የሷ ነገር ሽፍቴ እግዚአብሔር ይባርክ ብዙ ወጪም ነበር ወይ በጣም አዎ በዛ ሰዓት ከባድም ነው ታውቃለህ አንድ ብር ራሱ ዋጋ አላት እኮ ከባድ ነውና እሷ ሸፈነችልኝ ምናምን በቃ ፕሮሰሲን ጨረስኩኝ ያው ወደ መሄድ ደረስኩኝ ማለት ነው ትኬት ተቆረጠ በረራሽ በዚህ ቀን ነው ተባለ ገርም ነገር ላክስቴ ቁጭ አድርጌ ነገርኳት ማለት ነው በረራይ እንደማታ ሲሆን ነው ነገርኳት ጠዋት ላይ የምርሽ ነው የምሬ ነው የምነግር ምክንያቱም እኔ ስታመጣኝ ምን ያህል ማለት ይሰማታል እንኳን ብላ አላሰበችም እኔ የቤቷ ገረድ ስታረገኝ ማለት ነው እኔም ሰራሁላት ቁጭ አድርጌ አክስቴ ልሄድ ነው ወደ ውጭ አልኳት ከት ብላ ነው ሳቀችው ከት ብላ ማነው የሚሄደው ማነው ምናምን ብላ ማለት ነው ነው ማን መጣ እንዴ ገዛ ይመጣ እንዴ አለሽ ባለ አሜሪካ ነው ያለ አይደለም ማንም አልመጣ እኔ ልሄድ ነው አልኳት ምን አለች ወደ እናትሽ ልትመለሽ ነው አለች ወደ እናቴ ማይደላል አረብ ሀገር ልሄድ ነው አልኳት የት አለች ዱባይ ልሄድ ነው አልኳት ከዛ አው ተገረመች በቃ ማለት ለኔ ራሱ ገረመኝ ንግግሬ ሳቆጭ አርጌ በቃ የምር ነው ማለት በቃ በልበ ሙሉነት ነው ቁጭ ብዬ የሚገርም ነገር ሽታይ ሞዴስ እንኳን ማለት ነው ሞዴስ እንኳን ፓክ አድርጋልኛለች በሻንጤ በቃ ይሄ ነው የሚያስፈልግሽ ስትጂ ይሄ ምንድነው ሺቲ 1-2 ሺቲዎች ገዝታልኝ ቆሎ ገዝታልኝ እኔ ካክስቲ አንድ ስባሪ ሳንቲም አልፈለኩኝም በዛ ሰዓት ገባክ እንደ እናት እንደ ቤተሰብ ነው እቺ ልጅ እንደዚህ ያደረገች ትልቅ ውለታ ነው ማለት ነው እንጃ ከባድ ነው ስነግራት ተደመመሽ በጣም በቃ እኔ ምን ያው እዚህ ጋር ማራት አይጠበቅብኝም እሷ የተናገረችው ያወራችሁ ምን ያለችው በቃ ግራ ገባት በቃ ምን ትሁን እኔ በቃ ማለት ዘና ያልኩባት ነበር በዛ ሰዓት የምር ነው ማለት ደኛ በረራይ ማታ ነው የፈለኩት ነገር ተናግሬ መውጣት መብትም እንዳለኝ ነው ተሰማኝና በቃ ነገርኳት ሳንቺ አመጣሽኝ ለዚህ ለእናቴም ነግርሽ አሳምነሻት ነበር እኔ ደግሞ እዚህ ያንቺ ጋር ልሆን አልፈልግም ለግርድና ደግሞ አረብ ሀገር ሄጄ ባዕድ ሀገር ሄጄ የአረብ ገራሽ ሽንት ቤት ባጠብ ይሻለኛል እዚህ ኖሬ እኔ ደህና ክፍያ ወይ እንደ ሰራተኛ ማይተሽኝ እኮ ክፍያ ካልከፈልሽኝ ካላስተማርሽኝ ለምንድን ነው አንቺ ጋር እንደዚህ ሆኜ የምጎዳው ለምንድን ነው የእናቴስ ምኞት የማይሳካው ለምን አልኳት ጮኩባት የምር ነው ማለት በዛ እድሜ እንዲ ተጮሃለሽ ብላ አጠብቀኝም እሷ ተናግሬ ማለት ቀና ብዬ እንኳን በሙሉ አይኔ እንኳን አላያትም የእውነት ነው በጣም ነበር ማከብራት ግን ያው ትግስቱ ላይ ፍሬ ያለው አይደለም ስለዚህ መታገሴ ነው ለዚህ ቀን ያበቃኝ ከዛ በዚህ ሰዓት 4 ሰዓት ነው በረራ ያልኳት እንዴት ማን እኔ ደግሞ ልጅቷ ማስጠቆር አልፈለኩኝ ማንንም ይሁን በቃ ሳይው ፓስፖርት ገረማት ከፈተችው አየችው ምናምን እንዴት አለች በቃ አንድ ልጅ ከገጠር ከዛ ጨለማ ጫካ ውስጥ መጣ እንዴት ተደመመሽ በቃ እኔም ያንቺ ዘር ነኝ አልኳት ስለዚህ የማረግ ላይ አይከብደኝም ለማንኛውም እስከዛሬ ላደረግሽልኝ ለኖርኩበትን ነገር ከፍያን ካስፈልግ ወደፊት ሰርቼ ከፍልሻለሁ አመሰግናለሁ ብዬ በመልካም ለምን ዛጋ የናቲ እህት ናት ገባ እኔ በጎዳ ዛጋ ችግር እንዲፈጠር አልፈልግም በእነሱ በሁለቱ መሃል ማለት ነው እና ለናቲ ኢቭን አልደወልኩላት ሌላ ጊዜ በሷን አይደለ ደውዬ እናቴን ማገኛት በቃ ይሳካልኝ እኔ ልሂድ ለናቴ እነግራታለሁ እዛ ከይቆም በፍጹም እናትሽ እንዴት ሳታ እንድታውቅ አልፈልግ እንድትነግራትም አልፈልግ
ማቅ ባለባት ሰዓት እሷ እኔ አሳውቃታለሁ። ስለዚህ በፍጹም ለእናቴ እንዳትደውይ ያልኳት። እስከዛ ድረስ ደውይ እንኳን ብዬሽ ስልኳ አይሰራም ምን አይሰራም፣ አሁን ለወሬ ነው። ስለዚህ በፍጹም አልኳት። አይሆንም። የምር ነው ምን እንደ ልጅ አይደለም ያወራሁት የዛን ቀን የምር በቃ እንባም እየተናነቀኝ ማለት ነው። አመሰግናለሁ አክስቴ ለእስከዛሬ ቆይታችን ክፍያም ካስፈለገ ሄጄ ሰርቼ እከፍልሻለሁ። አለቀ። ምንም ደግሞ ያደረግሽልኝ ልብስ ነው ይሁን ጥዬው ነው የሚሄደው። የእሷን አንድ ሰባሪ ሳንቲም ይዤ አልሄድኩም። የሚገርም ነገር ባዶ እጄን የወጣሁት ነጠላ ጫማ ኢቨን ገዝታ የሰጠችኝ እንኳን ይዤ አልወጣሁም። እኔ እግዚአብሔር ይስጣት ሽታዬ እሷ ባሟላችልኝ ነገር ነው የሄድኩት። ከዛ እና እሺ እንዴት ነው የምትሄጂው ምናምን አለች። ወደ መቀዝቀዙ መጣ። የማንንም እንትን አልፈልግም። አሁን መሄድ አለብኝ፣ ማረፍ አለብኝ። የማርፍበት ቦታ አለኝ። ስለዚህ ስለሚሄድ እረፍት ያስፈልገኛል። ልሰናበትሽ ብዬ እንደጨዋ ዝም ብዬሽ መውጣት እችል ነበረ። ግን ምንም ቢሆን ስጋዬ ነሽ። ስጋ ተቆርጦ አይጣልም። አንድ ጣት ገማለ ቆርጣ ተጥሯል አይጣልም። እዚህ ጋር ደግሞ እኔ ቤተሰቦቼ በእኔ ምክንያት እንዲጋጩ ምናምን አልፈልግም። እኔ ነገ ትልቅ ሆኜ እንዲያዩኝ ነው የምፈልገው። አመሰግናለሁ ብዬ የምር ነው የምልህ ስሜት ነው ላይ ወጣሁት። እሷ ህሊናዋ ይውቀሳት ትክክል አይደለም። ስሜት አመሰግናለሁ ብያት። ልጆቹ ደግሞ አልነበሩም፣ ትምህርት ቤት ነበሩ። ቻው በይልኝ ሳሚልኝ ያት ወጣሁኝ። ስወጣ ልትከተለኝ እንዳትከተኝ አልኳት። ሽታዬ ተገናኘን። ያው እንግዲህ ከበር ነው እሷም የተመለሰችው። ይህንን ያው ጉዳይ እሷ እንዳረገች እኔ እንዳስፈጸመች ምናምን እንድታውቅ አልፈልግም። አንደኛ እዛው አካባቢም ስለሆነች በምን ምክንያት እችን ሴትዮ እንትን እንድትልብኝ ምክንያቱም ከመጠየቅና የሆነ ነገር ከማድረግ ወደኋላ አትልም። ገባክ? ለዛ ብዬ በሩቅ ነው የተገናኘ ነው። እንትን ብላኝ ነበረ እዚህ ቦታ እንገናኝ ምናምን ብላ ነግራኝ ስለነበረ ጠቁማኝ ስለነበረ እዛሽ ቦታ ላይ ጠበቀችኝ። ሄድኩኝ። ያው ቤቷ ደግሞ ከስራዋ ቦታ ትንሽ ራቅ ይል ነበረ። በባጃጅ ነው ነው በርግጥ ትንሽ 10 ብር ምናምን መንገድ ናት እና በባጃጅ ይዛኝ ሄደች። ቤቷ ሄድኩኝ፣ አረፍኩኝ። እዛ በቃ ደስ የሚል ሽኝት ነበር ያደረጉልኝ እና ማታ ነበረ በረሬ 2 ሰዓት ነው 1 ሰዓት ተኩል ምናምን ከቤት ወጣ። ያው እዛ ፕሮሰስ ፍተሻ ምናምን ስላለ እዛ አልቅሰን በቃ ምን ብዬ ልንገርህ፣ የእውነት ነው የምልህ የእናቴ ምትክ ነው የምላት። በጣም መልካም ሰው ናት። እና ተሰነባበት ተላቃቅሰን ምን ብለን ሄድኩኝ። ተቀበሉኝ። አረብ ሀገር ገባው። እዛ ሰዎቹ ተቀበሉኝ ምናምን ያው እንግዲህ ሻወር ምናምን ሰጃሉኝ። ያው ስራዬን ጀመርኩኝ ማለት ነው። ለሷም ደወልኩላት እንደገባው። ለሷ የሚገርም ነገር የደወልኩት ለሽታይ ለአክስቴ ከወር ምናምን በኋላ የደወልኩላት ነገሮችን አመቻቼ ምን ብዬ ወደ እናቴም ደወልኩኝ። ማለት ልቤም ረጋ። ያለሁበትም ሰዎች መልካሞች ነበሩ፣ ጥሩዎች ነበሩ። እንዳጋጣሚ አንድ ህፃን ልጅ ብቻ ነበረ። ያው እንደ ሞግዚትም ነው ሆኜ የገባሁትኝ እና አሪፎች ነበሩ። አቀባበላቸው ደስ ይል ነበረ። ከወር በኋላ ለእናቴ ደወልኩኝ ማለት ነው። ከዛ አላመነችም። ጭራሽ አለ ጭራሽ ከአዲስ አበባ ረቀሽ ሄድሽ ዓለም አቀፍ አንቺ ኧረ እናቴ ይሰማኛል። ቀስ በይ ኧረ ወይኔ የዛ ጊዜ ይገርማል። ብቻ እናቴ እልልልም ማለች እንጂ ሁላ በቃ ሄድኩ። ይኸው እንዲህ ነው የሚከፈለኝ ምናምን በቃ አይዞሽ እናቴ እኔ እሷንም መደገፍ ጀመርሽ ማለት ነው። ያው እናቴ እሷ ከዛም እሷ ምክንያት ባትሆነኝ እዚህ ቤት አክስቴ ቤት በመምጣቴ ሁሉም ነገር በምክንያት ነው። ያለ ምክንያት የሚሆን ነገር የለም። የሚገርም ነገር እና ሽታዬ ማግኘቴ ከምንም በላይ እኔ እግዚአብሔር የላከልኝ መልአክ ነው የምትመስል። የምር ነው የምልህ። ምክንያቱም ሁሉም ነገር በምክንያት ነው፣ ለበጎም ነው። ማየት መፈተን ለበጎ ነው። እኔ እንግዲህ አስበው የገዛ አክስቴ እንዲያደርገችኝ አዲስ አበባ ላይ ደግሞ ሌሎች በርቀት ሁሉም ሰው አንድ ላይ ሆን ይችላል። ግን ደግሞ ሰራተኛ ብለህ ስምህንም ሰራተኛ ነኝ ብለህ ተቀጥረህ ስትገባ ይሻላል። አክስት ቤት ሆነ እንደ ሰራተኛ መታየት ከባድ ነው። ያን ደግሞ አልፈልገውም ሆነ። ይሄ እየኖርኩኝ ለእናቴ መደወል ጀመርኩኝ። ብር ልክላት ነበረ ምናምን ለመድኩኝ። አየሩን ጥሩ በቃ ደስ ይል ነበረ። ሰዎቹ ሲወጡ ቫኬሽን ሲሄዱ ይዘውኝ ይሄዳሉ ምናምን። ሞግዚትም ነኝ
ልጃቸውን ይዛሉ እነሱ ዘና ሲሉ ቢሽ ዳር ምናምን ሲዝናኑ እና አሪፍ ነበረ የነበረው ጊዜ ደስ ይል ነበረ። ቋንቋ ለመድኩኝ። እኔ አልተማርኩም እዚህ 3ኛ ክፍል ልቀጥል እንግሊዘኛ ተማርኩኝ እና ቋንቋ ለመድኩ ደስ ይላል። ከዛ ያው እንግዲህ ስታገኝ ሌላም ነገር ያምርህ የለ ከጠለፋ አደግሽና አደግኩኝና አሁን እንደ አደግኩኝ እንዴ እንትን ራሱ አየሩ ራሱ ያፋፋል መሰለኝ እዛ ተመቸኝ ወይ አማረብኝ ምናምን እንዴ እናቴ ራሱ የሚገርም ነገር መጣች። እኔ ከሄድኩኝ ከአመት በኋላ ምናምን ያው አንዳንዴ ስትለወጥ ሰውም እንዴት ነው ይፈልጋል እኮ እውነት ነው አይደለ ሲኖርሽ? አዎ አክስቴ ምንም እንዳልተፈጠረ በቃ እኔ ደግሞ አውቀዋለሁ። ወደ ኋላ መመለስ አልፈልግም፣ ግን አውቀዋለሁ የኋላውን እንዴት ይረሳል የኋላ ነገር። ስለዚህ መጣች እናቴ። የሚገርም ነገር ከአመት በኋላ እህቷ ጋር መጣች እና ስትመጣ ቪዲዮ ኮል ነበር ያወራው። እናቴ ልጅሽ እኮ ነኝ ምናምን እንዴ ልጄ አይደለሽ ማለት ቀቀልቻለሁ ምናምን ነገር እንዴ ልጄን አምጪ አንቺ ማሰሪያዋ ነሽ። እኔ ነፃነት አለው ፍሪደም አለው የነበርኩበት ቤት በማንኛውም ሰዓት ማውራት ይችላል። እኔ ልብህ ንጹህ ይሁን አትግፋ። መገፋት ጥሩ ነው፣ ማየት ጥሩ ነው። እኔ በትንሹ ተገፍቻለሁ። ገባክ? ሁሌም በቃ እግዚአብሔር መንገድን ሁሉ ያሳምርልሃል። እና እናቴ በቃ ገረማት ምናምን እዛ እያለች እንደውም በደንብ አውራ። ምክንያቱም እዛ አያውቁም ይሄ ቪዲዮ ኮል ምናምን ጠቀጠቅ ስልክ ምናምን ያላት ብዙ ኔትወርክ ምናምን የለም። ልገዛላት እንኳን ባስብ አይመችም እዛ ብዙም እውቀቱ ምናምን ስለሌላት እዚህ በመጣችበት ጊዜ በቃ ቪዲዮ ኮል በደንብ ነበረ ማውራት። ለሳምንት ምናምን ቀን በቀን ነበር የምደውልላት እና እናቴ ደስ ይላት ነበር ስታየኝ፣ እኔም ሳያት ደስ ይለኝ ነበረ። እና እንደዛ እያለ ያው የአረብ ሀገር ቆይቴን እየቆየሁ እያለ ምንድን ነው ይሄ ሶሻል ሚዲያ ምናምን መጠቀም ጀመርኩኝ ማለት ነው። አይገርምህም? ግን አየር ላይ ማፍቀር ከባድ ነው። የማታውቀውን ሰው ጭራሽ የማታውቂውን ሰው አላውቀውም። እሱ እኮ ነው የሚያናድደው። እዛው አረብ ሀገር አይደለም እዚህ ነው ያለው። እሱ አረብ ሀገር አይደለም። እኔ በፌስቡክ ታዋቂው ነው እኮ አየህ፣ ትንሽ ቸኮል ለማለት አንዳንዴ እና ፌስቡክ ላይ ነበረ የተዋወቅኩት። ልጅነትም ይመስለኛል አንዳንዴ። ቆንጆ ነገር ነው እና እኔም ቆንጆ ነኝ። እና በፎቶ ነው ያው የምንተዋወቀው ማለት ነው። ሀይ ተባባል። ሀይ እንዴት ነሽ ይለኛል። ሀይ እንዴት ነህ እለዋለሁ። እዛ በንጋታው ደግሞ ሰላም የት ነሽ? ይህ ውጪ ነኝ። ውጪ ነሽ እንደ የት ሀገር ምናምን እዚህ በቃ ነገርኩት ያለውን ታሪክ ምናምን ላይ ፊልም ምናምን ማውራት ጀመርን። በቃ እንደ ኖርማል ልክ ረጅም ጊዜ የማውቀው ነው የሚመስለው። በቃ ማውራት ጀመርን። እንደውም አንዴ የለብሰው አገኘሁኝ ምናምን ትክክል። ከሸታዬ በኋላ አንድ ግልጽ ሆኜ የማወራው እሱን ነው ያገኘሁት። ከዛ የት ነሽ ምናምን አለኝ። ዱባይ ነኝ ያው ለስራ ሄጄ ነው ምናምን አልኩት። ከዛ በጣም ማውራት ጀመር። ለሊት አትለው ቀን አትለው አንዳንዴ ድስቱን ላጥጄ አወራዋለሁ ቅዳሜ ሳትመጣ እና በስልክ የነበረው ጊዜ ደስ ይል ነበር። የእውነት ፍቅር ነበር የያዘኝ። ሳላውቀው ፍቅር፣ ኃይለኛ ፍቅር ነበር የያዘኝ። ፎቶን ይልክልኛል በተለያየ እንትን በጣም ቆንጆዬ ያምር ነበረ። ስብዕናው እንዲሁ ሳታውቀው ደስ ይላል። የሚያወራልህ ነገር ምናምን ለወደፊት የነበረው አላማው ምናምን ደስ ይላል። ያው የዛኔ ደስ ይል ነበረ እና ያው የፍቅር ጅማሬ እንደዚህ ነበር። በፌስቡክ ነበር አንድም እዚህ ድረስ የመጣሁት ያው ከኋላ ጀምሪን ስላልከኝ በእኔ ታሪክ ሰው እንዲማር ስለምፈልግ ነው። ገባክ? ብዙ አረብ ሀገር ሄደው ብዙ የሚታለሉ ብዙ የሚሸወዱ ሴት እህቶቻችን አሉ። አንዷ ደግሞ እኔ ነኝ። ገባክ? ስለ
ስለዚህ ፍቅር ተጀመረ ማለት ነው። አዎ ፍቅር ተጀመረ። ግን ያው በፍጥነት አይደለም፣ ያው እንደማወራለህ አይደለም። አሁን ፍቅር ውስጥ የገባሁትኝ ያው ከቆየው አረብ ሀገር ያው እንደነገርኩ መስራት መያዝ ነበረብኝ። አላማም ስለነበረ እናቴን መርዳት መደገፍ ስለነበረብኝ፣ አንድም ደግሞ እዚህ ጋር እንድቆም ያደረገችልኝ ሽታዬ ነበረች። እዛ ቡና ቁጭ ብላ ስሸጥ የምር ነው ምን እንዴት አንጀቴ እንደምትበላኝ። ከዛ ሽርፍራፊ ሳንቲም ነው ለኔ ፓስፖርት አውጥታ ስንት ነገር አድርጋ እዚህ ጋር ያቆመችኝ። ዛሬ እዚህ ጋር ቆሜ እንድሰራ ያደረገችኝ እሷ ናት። ስለዚህ የሚገርም ነገር ትንሽዬ ኮንቴነር ሱቅ እንድትከራይ ያደረኳት እና ምክንያቱም ለሷ በቂ አይደለም ይሄ በቃ እኔ ትንሽ ህሊናዬ እንኳን ገባ በዚህ እንኳን እስኪ ልርዳት የትንሽ ኮንቴነር ሱቅ ነገር የሆነ ምግብ ምንም ከኋላ እንድትጀምር ነገር አደረኩኝ። ወንድሞቼንም መርዳት ስለነበረብኝ አንዱ እንደነገርኩ እኔ ወደ ትምህርት ቤት ያኔ ስላክ እሱ ደግሞ በእኔ ቦታ እረኝነት ሆኖ ነበረ። እረኛ ነው፣ ይጠብቃል ከብት ምናምን። ስለዚህ ገበሬ መቀጠር እንዳለበት ለእናቴ ነገርኳትኝ። እሱ ደግሞ ወደ ትምህርት ቤት መሄድ እንዳለበት። ታላቅ ወንድሜ ደግሞ ገበሬ ነው። ያው ለሱም ለማዳበሪያ ምናምን ሲባል አለ አይደለ ቤተሰቦቼ መደግፍ ባለብኝ መልኩ ደግፍ ያለሁኝ እና በመሃል ራሱ መጥቻለሁ። የሚገርም ነገር መጥተሽ ነበረ? መጥቼ ነበር። አዎ እንግዲህ አጠቃላይ ወደ 10 ዓመት ነው አረብ ሀገር የቆየሁት። የሚገርም ነገር ይሄ ፍቅር የተጀመረው ከ5 ዓመት በኋላ ነው። አልቸኮልኩኝም። ያው ሰውም ስለሆንኩኝ እዚህ ጋር ማድረግ ያለብኝን ነገር አድርጌ ነው ራሴንም ላስብዬ ነው። ትንሽ እድሜም ያው ከ18 እኮ አለፍ አልኩኝ አይደል እንዴ? ስለዚህ ያው ሰው ነኝ፣ ሰው ያስፈልገኛል እኔም በሚለው ያው መልካም ስለመሰለኝ በዛ ሰዓት ፌስቡክ ላይ ምናምን ተዋወቅኩኝ እንጂ ከዛ በፊት ለቤተሰቤ ማድረግ ያለብኝን ነገር አድርጌያለሁኝ። ለእናቴም ቢሆን በቃ በአጠገቤ እኔን ብለው ለሚደግፉ ለሚወዱኝ ሰዎች አድርጌያለሁኝ። በመሀል ደግሞ መጥቼ ነበረ። ስመጣ የሚገርም ነገር እኔ አክስቴ ቤት አላረፍኩኝም፣ ሽታይ ቤት ነው ያረፍኩትኝ። እናቴም መጣች። እንደውም ለምን አለች፣ ምክንያቱም ለዚህ ያቆመችኝ እሷ ናት። እሷ ቤት ነው ማረፍ ያለብኝ። ዛሬ ምን ተገኘ ብዬ ነው አክስቴ ቤት የምሄደው ብዬ ሽታይ ጋር ነው ለአንድ ወር ቆይቼ ነው ሄድኩት። እናቴን አግኝቻት በደንብ ቤተሰቦቼን፣ አንደኛው ወንድሜ እንደውም ትንሹ የኔ ሁለተኛው የመጀመሪያ ሁለተኛው ማለት ነው። እሱ መጥቶ ነበረ ከእናቴ ጋር ሲያግኝቻቸው ቤተሰቦቼን፣ እናቴን በደንብ ሳንቲም እንደምን በምትፈልገው ነገር እናቴን አስደስቼ። አባትሽስ? አባቴ አልመጣም ግን ያው ስላልተመቸው ነው እንጂ መቼስ ከክፋት አይደለም። አንደኛ ቤት ጥሎ መምጣት ከባድ ነው። ክፍለ ሀገር ላይ ጥለ የምትወጣው ነገር አይደለም። ከብት አለ፣ ስንት ነገር አለ። ገበሬም ናቸው እኮ ቤተሰቦቼ። ከትልቁ ወንድሜ ጋር እንዳጋጣሚ የእርሻ ሰዓትም ነበረ እና መምጣት አልቻለም። ያው እናቴና ወንድሜ ነው የመጡት። ለኔ በቂ ነው። እነዛ ደግሞ በስልክ አውርቻቸዋለሁ። ለአባቴ ማድረግ ያለብኝ ነገር ሁሉ ቃቢ ገዝቼ ምንም ያላደረኩት የእውነት ነው። ምን እዚህ ጋር ማራት አይጠበቅብኝም እና የሚወራም ነገር አይደለም። ለቤተሰብ የምታደርገው ነገር አይደለም። ግን ያው መናገር ስላለብኝ ማድረግ ያለብኝ ነገር አድርጌያለሁ ለቤተሰቦቼ። ያ ነው እና ተመልሼ ሄድኩኝ። ከዛ ያው መስራት አለ ምን አለ ሳንቲም ማስቀመጥ አለ ምናምን ምክንያቱም ህይወት ትቀጥላለች አይደለም። ነገ ደግሞ ሀገሬ ላይ ገብቼ የራሴ የምለው ነገር ሊኖረኝ ግድ ይላል። ወይ መኪና ወይ ቤት አይደለም ያ ነው አይደለም። እኛ ሰርተን እኮ ሁላችንም ወይ ቤት ሊኖር ይገባል ወይ መኪና ነው ስንጥርን ፋይናልስ ነው። መጀመሪያ ጤና ነው በእርግጥ ለሰው ልጅ። ከዛም ደግሞ ሰው ነን። የተሻለ ትንሽ ስናገኝ አንድ ስቴፕ ደግሞ ከፍ እንላለን። የተሻለ ነገር እንፈልጋለን እና በቃ ወደ ራሴ ተመለስኩኝ። አሁን ደግሞ በቃ ምክንያቱም ብዙ ጊዜ ምን አለ መሰለ አረብ ሀገር ሴቶች ሲሄዱ በቃ እድሜያቸው ሙሉ ለቤተሰብ የሚጨርሱ አሉ። እዚህ መጥተው ደግሞ ባዷቸውን የሚሆኑ አሉ። የሚገርም ነገር ለእናት ለአባት ለቤተሰብ በቃ አልፈውላ ለአክስት ለአጎት ምናምን እዛ ብር የምሸመጠጥ ነው የሚመስል። የምር ነው የምልኝ። ሽንት ቤት አጥበን ነው ስንት ፎቅ አጽርተን ነው ከፍ ዝቅ ብለን ነው። አድካሚ ነው፣ ቀላል አይደለም። ሲመጣ ብሩ ያው እንትን ይመስለናል እንጂ እኛ እዛ ላይ ማለት እንዴት ነው አንድ ሰው እዛ ላይ ሆኖ ቆሞ ካላየው ማንም አይረዳም። እና ስራው ምናምን ከባድ ነው። ስለዚህ እንደዚህ አይነት ሴቶች አሉ። ስለዚህ እኔ ደግሞ ለምን ወደ ራሴ መመለስ አለብኝ? እስከ መቼ ድረስ ቤተሰብን ሳምንት ቀላል አይደለም። ቤተሰብን እንዴት በቂ ነው
ለእናቴም ቢሆን ማድረግ ያለብኝ ነገር አድርጌያለሁ። ከዚህ በኋላ ደግሞ ለእናቴም እያደረኩኝ ራሴንም ማሰብ አለብኝ ብዬ ያው ወደ ራሴ ሳንቲሜንም ትንሽ ቆጠብ ማድረግ ጀመርኩኝ። አካውንት ደግሞ የሚገርም ነገር ሽታይ እዛው በቃ የዛን የሆኑ ባንክ እንድከት እንደውም እኔ ባንክ ይግባ ምናምን ብያት በፍጹም አለች። በራስሽ አካውንት ነው ማስገባት። ሲቀጥል ደግሞ አሰሪዎችሽ ራሱ መቀመጥ የለበትም ሳንቲም። የሆነ እንኳን ችግር ቢፈጠር ወይ ሳንቲምሽን ሳይሰጡሽ ራቁትሽን ነው የሚያስገቡሽ። ስለዚህ ቀጥታ የአንድ ወር ሚስቶሽ፣ የሁለት ወር የሶስት ወር ሚስቶሽ ሄደሽ ሳንቲምሽን ከተቺ። እዛ ደግሞ የሚቸግር ነገር አይኖርም። ከሞዴስን ከቅባት ምንም የሚቸግር ነገር የለም። እነሱ ይገዙልሃል። በዓል ሲሆን ጊፍት አለ፣ ካርድ ይሞላል፣ ብዙ ነገር በብር እንኳን ጊፍት ይኖረዋል። አንዳንዴ የሴትዮዋ እህት ቤት ትልከኛለች እጄ ስሰራ እዛ ራሱ ሳንቲም ይሰጡኛል። ልብስ ራሱ የሚገርም ልብስ ራሱ የሀገር ነው የምልከው እኔ ለነሸተይ ለቤተሰብ እልካለሁኝ። እና ያ ነገር ስላለ እኔ በእኔ አካውንት ራሱ ትለኛለች እንዳታስገቢ ብላ ገና ሀብዬ ከዛ ሳልወጣ ነው አካውንት ራሱ የከፈተችን። የሚገርም ነገር እና አካውንቴ ላይ ራሱ ያን ያህል ሳንቲም ብዙም አልነበረም። ያው ለቤተሰብ ስረዳም ስለነበረ በቃ አልኩኝ አሁን ወደ ራሴ መመለስ አለብኝ። እናቴን እየረዳኋትም ቢሆን ለራሴ ማሰብ አለብኝ ብዬ ሳንቲሜ ምናምን ወደ ቡኬ መክተት ጀመርኩኝ ማለት ነው። እንደዛ ላይ እየሰራሁኝ እናቴንም ያው እየደገፍኩ ምን እያልኩኝ ለራሴም ሳንቲሜን እየቆጠብኩኝ ያው እንዳልኩ ሶሻል ሚዲያ እጠቀማለሁኝ። ያው ግን እስከዛ ድረስ ሁሉም ነገር ሰላም ነበረ። እንዲህ እንዳልኩ ፍቅር ቤት ምናምን ነገር የለም። በፌስቡክ ጆን ይባላል ዮሐንስ ይባላል ተዋወቅን ማለት ነው። ቅድም እያወራሁት ነበረ። ያው በሰላምታ ነው የተጀመረው። ከዛ እሱም ቤተሰብ ጋር እንደሚኖር ምናምን ነገር አወራኝ። እንደውም እሱ እንደውም ለቤተሰቡ አንድ እንደሆነ እኔ ነገረኝ። የሚገርም ነገር እና እናቱ በህይወት የለችም፣ አባቱ ነው ያሉት እና የአባቱንም ቤት እሱ እንደሚያስተዳድር ምናምን ነገር ነው ያወራኝ ማለት ነው። እና እኔና አባቴ ነን ያው አንድ ሰራተኛ አለን። እናቴ ያው አርፋለች ምናምን ብሎ ነገረኝ። አዘንኩኝ ምናምን። ያሳዝናል። አንድም ስለሆነ ለቤተሰቡ ከባድ ነው። እና ታሪኩን አጫወተኝ። እኔም ታሪኬን ዝርግፍ አድርጌ ያወራሁለት ከሀ እስከ ፐ ነው ያወራሁለት። የሚገርም ነገር እንደዚህ ማለት አንዳንዴ ታሪክን ማውራት ሰው መምረጥ ጥሩ ነው። እኔ ፌስቡክ ለተዋወቅኩት ልጅ ነው ይሄንን ሁሉ ጉዴን የዘረገፍኩለት። ኢቭን እስከ ዛሬ ሰርቼ ያስቀመጥኩትን ሳንቲም ሁሉ ነግሬዋለሁ። ይሄን ያህል ቡኬ ውስጥ አለ። እዚህ ጋር ነው በቃ የኔ ደካማነት ገባ። እኔ እዛ ጋር እኮ በልጅነቴ ካክስቴ ስወጣ ማለት ነው ልበ ሙሉ ሆኜ ነው የወጣሁት ገባክ። እዚህ ጋር ግን እኔ ተሸነፍኩኝ። ታሪኬን ዝግዝግ አድርጌ ነው ያወራው። ኢቭን አንተ ቡክ ውስጥ ያለውን ብር ይሄን ያህል ብር አለኝ ብለህ ታወራዋለህ። ያወራ ማለት ልነግረው የቻልኩትም ደግሞ እሱ ከሚያወራኝ ነገር የደና ቤተሰብን ልጅ እንደሆነ በልጅነቱ እናቱ እንደሞተችበት እኔ ነኝ አሁን ከአባቴ ጋር ያለሁት ቤቱ ምናምን ያሳየኛል። ዛሬ የሆኑ ሽማግሌ ማሳይቶኛል። አባቴ ናቸው ብሎ አስተዋውቆኛል። እሳቸው ራሱ መርቀውኝ እኔ እኮ ድራማ ነው መርቀውኝ። የሚገርም ነገር ታሪክ ነው እኮ የሚመስል በቃ። እና እሳቸው እንደውም ሲያወሩኝ በቃ መተሽ ለሀገርሽ ያብቃሽ በቃ ተጋብታችሁ ምናምን በቃ እኔ የማስበው ነገ አግብቼ ሀገሬ ላይ ገብቼ ወልጄ በቃ እናቴንም አምጥቼ በቃ የማስበው ነገር ሌላ ሆነ። ጭራሽ ስራ ይሄ እዚህ ራሱ የምሰራው ስራ እያስጠላኝ የሚገርም ነገር ማለት ነው። በቃ ሲያወራኝ አልኩኝ ምን ብዬ ልንገር ዮሐንስን እንጃ ከባድ ነው። በቃ ብቻ እንደዛ እያወራን በሂድ ብዙ ነገር እናወራለን። የቀን ውሎን ያወራኛል፣ እኔም የቀን ውሎን አወራዋለሁኝ። ቀናን ጠዋት እኔ ከእንቅልፌ ስነሳ ወይ ካልደወለ ቴክስት ጽፋለሁ ወይ እሱ ቴክስት ይጽፍልኛል። እንዴት አደርክ ደህና አደርሽ ምናምን ተባብለን ነው። የሚገርም ነገር ነው ራሱ የምነሳው። አንዳንዴ እንቅልፉላ ስራ ካለብኝ ሌሊት ላይ መነሳት ካለብኝ በል ቶሎ ደውልልኝ ምናምን እለዋለሁ። ያው እኔ ሁሌ ኦንላይን ነው እንትን ነው ዋይፋይ ስላለ በማንኛውም ሰዓት ሊያገኘኝ ይችላል እሱ። ስለዚህ አንተ ደውልልኝ እሺ በእናትህ እንቅልፍ እንዳይጥለኝ ምናምን ይሄን ያህል አጠገብ ያለ ያክል ነው የሚሰማኝና ይሄን ያህል ደግሞ እርምጃ ሄደ በጣም ረጅም በቃ ከማውራታችን የተነሳ በፍጥነት ነው በቃ እንትን ያለው ገባ የተግባባ ነው። እና ሳላውቀው ሳያቀኝ እንግዲህ አስበዋል
በፎቶ ብቻ ነው። እኔ ፎቶ እስቲ የዛሬ ውሎ ፎቶ ሸላኪ አንዳንዴ ተንጨዋሬው ላልልክለት ይችላል እንጂ ይሄማ እንዲሆን ይወደደኝ እላለሁ። አንዳንዴ እንዴት ነው ፕሮቶኮልን ጠብቀህ ምናምን አለ ወንድ ጋር አስቀር እኔ ቪዲዮ ኮል እኮ ሳወራ እየሰራሁኝ ሆነ ራሱ ከነሽቴ ከነምኔ ከነንትኔ ወጣና አወራዋለሁ በቪዲዮ ኮል ማለት ነውና በጣም ቆንጆ ኮንሽ እንዲሆነሽ ራሱ ስታምሪ ባትኳኳይ ራሱ እንዲ ባትቀቢ ራሱ ወይኔ ምን ልቤን ጠብ ነው በቃ የሚያደርገው። እኔ ምን ብዬ ልንገርህ? ከዛ እኔ ደግሞ ማለት በእንደዚህ አይነት ልክ እንትን አለን ኮሜንቶች ምናምን አንባለሁ አለ ፌስቡክ ላይ ገባና ማለት ነው የሌሎችን ዛሬ ደግሞ እንዲሆና ወጣ ዛሬ ደግሞ ሽንት ቤት ተቀመጥሽ እንትን ነው የምትመስለው እና እሱ በጣም ነው የሚያሞግሰኝ። የሚገርም ነገር በጣም ማለት ምንም ሆኜ ላውራ በጣም ነው የሚያሞግሰኝ። በቃ ወድሻለሁ ነው በቃ 10 ይሆናል ወድሻለሁ በጣም ከባድ ነው ማለት ያኔ የነበረው ታይም ደስ ይላል። አሁን ላይ ደግሞ የተሰራውት ነገር ከባድ ነው። ምን ተሰራሽ? እንደጠበኩት አይሆንም። እንደጠበኩት አይነት ሰው ሆኖ አልተገኘልኝም። ውሸት ነበር ሁሉም ነገር ውሸት። እንዴት ብዬ ላስረዳክ? ከባድ ነው። ምን አለኝ መሰለህ የቤተሰቦቹ ቤት በጣም ያምራል ያሳየኝ ማለት ነው በፎቶ እና ያው እንግዲህ ያው እኔ ነኝ እንግዲህ ለእናት ለአባቴ ሞር ሰው እኔ ነኝ። ያው የኛው እንግዲህ ሆቴል እናደርገውና ቤቱን እኔና አንቺ ደግሞ ሌላ ቤት ወይ ገዝተን ወይ ሰርተን መተሽ ህይወት መጀመር አለብን ነበር የሚለኝ እና ቤታቸው ግቢያቸው ምናምን ያሳየኛል በቪዲዮ ኮል ሳስደውለት ማለት ነውና በቃ የኛው ሆቴል ነው ማረግ ይላል። አንደኛ ተቀናቃኝ የለውም ለእናት ለአባቴ አንድ ነው ብሎኛል። ሆቴል ነው የምናደርገው እና ይሄኛውን ኃይለኛ ንግድ እንነግዳለን። እንደው ማለት ለአባቴ አሳምነዋለሁ እነግረዋለሁ እና እንደው ማለት ጊዜ ራሱ መውሰድ አይጠበቅብንም። ፕሮሰሱ ራሱ አሁን መጀመር አለበት አለ። በቃ እያንዳንዱን ነገር ፕላን ማስያዝ አለብን ካሁኑ አለ። ለምን አልኩት። በቃ ይሄኛው ቤት ሆቴል መሆን አለበት የአባቱ ቤት ማለት ነው። ምነው በዚህ ሰዓት ፈጠንክ? አንደኛ እኔ ሳልመጣ ሳላይ ሲቀጥል ደግሞ እኔ ከዛ ቤት ነው ተድሬ መውጣት የምፈልገው አልኩት። ኧረ በፍጹም አለ። ይሄ እንደውም ሆቴል አድርገነው ነው እንደውም እዚህ ውስጥ ነው እንደውም ሰርጋችን የምንደግሰው አለ። የምር ነው የምልህ ምን ያህል አፉ አፈቂ ቤት እንዴት ነው ታውቃለህ? እንዴት እንዳሳመን ደላላ ነው መሰለኝ አንተ ብቻ እንዲህ እንደምነግርህ አላውቅም። በወቅቱ ማለት ስላለፈ አሁን ላይ እንዲሆን ላውራ እንጂ እኔ ያሳለፍኩበትን ከባድ ነው እነግርሃለሁኝ። እና አሁን ያለሽ ፐርሰንት ነው አለኝ። ይሄን ያህል ብር አለኝ አልኩት። ስለዚህ አለኝ እኔም የተወሰነ ብር አለኝ። ስትመጪ ሆቴልም ምንም ማረፍ የለብሽም ሲቀጥል ለአንቺም ክብርም ስለሚሆን አለ እዚህም ባታርፊ ደስ ይለኛል። አባቴ ቤት እንደነገርኩሽ ሆቴል ምናምን ብናደርገው ጥሩ ነው። ስለዚህ አለኝ ይሄን ያህል ብር ካለ እኔ ጋር ደግሞ ይሄን ያህል ብር አለ። ስለዚህ ለምን ቤት አንገዛም አለኝ። ይሻላል አልኩት። የምር ማለት ደስ ነው ያለኝ። እንዴት እንደዚህ አይነት ሰው በዚህ ሰዓት እንዴት ይገኛል? እኔም አለኝ አለ የተወሰነ ብር ይሄን ያህል ብር አለ አካውንቴ ላይ። አስፈላጊም ከሆነ ፋዘርን ጠይቀውና ብር ይጨመርና ደህና ቤት ወይ ኮንዶሚኒየም ነገር ይገዛ ወይ ደግሞ ኤልሼፕ ቤት ነገር ይገዛ። ወይ እኔ ኮንዶሚኒየም አልወድም አልኩት። እኔ ፎቅ ምናምን አልወድም። ከተገዛም ኤልሼፕ ቢሆን ደስ ይለኛል። ግቢ ያለው አነስም ያለ ቢሆን ደስ ይለኛል ብዬ ብቻ ነገርኩት። እኔ የኔ ፍላጎት ነው እንግዲህ ሲጠይቀኝ ፍላጎት ይነገሩ። አሁን ኦልሬዲ በቃ ባልና ሚስት ልንሆን አይደል? እኔ በቃ ባሌ ሆነ ነው የሚመስለኝ። በስልክ በቃ ባሌ ምር ነው ምን ሳይደውል ራሱ ሲያደር እጮህበታለሁ። የት አባ ሄደህ ነው ለምንድን ነው ያልደወልክልኝ ብዬ ማለት ነው። አይ እንደዚህ ቢሮ አምሽቼ ነው ምናምን ይለኛል። አንዳንዴ ነው የማይደውልልኝ ቀን አለ የሚገርም ነገር እና በቴክስት ጽፍለታለሁ። ለምንድን ነው ያልደወልከው? የት ሄደህ ነው? ለምንድን ነው ምንድን ነው ምናምን እጠይቀዋለሁ፣ አፋጥጠዋለሁ። ከዛ አይደለም ዛሬ እኮ ስራ በዝቶብኝ ነው ቢሮ አድሬ ምናምን ነው ነገር ያንተ ስራ ቢሮ ይታደራል እንዴ ምናምን እለዋለሁ። ከዛ አንዳንዴ ስራ ሲበዛ ምናምን ይለኛል። ይሁን ጥሩ እሺ በቃ ምናምን ይሄ ከዛ ደግሞ እንስማማለን ምናምን ነገር። ከዛ እሺ ጥሩ ነው በቃ ያሰብኩት ሀሳብ ጥሩ ነው። ስለዚህ አና ደላሎች ላናግር እንዴ ምናምን ይለኛል። ከዛ አናግር በቃ ጊዜ ሞሳ አንደኛ እኔ ረጅም ጊዜ ቆየሁኝ አረብ ሀገር ገባሁ። ልጅነቴንም እኔ ጨረስኩ ነው የሚመስለኝ። የምር ነው የምልህ። እኔ በዚህ የዛ እድሜ እኮ እኔ መቦረቅ መጫወት መማር የነበረብኝ ልጅ ነኝ። ያ ደግሞ አልተሳካልኝም። ይሁን ሰው ሀገር መጥቼ ደግሞ እየሰራሁኝ ነው።
ተመስገን። ስለዚህ አገሬ ላይ ደግሞ ገብቼ የራሴን ህይወት ፈልጋለሁ። የራሴን ላይፍ መኖር እፈልጋለሁ። የራሴን የምለው ሰው እንዲኖረኝ እፈልጋለሁ። ስለዚህ ሻልኩት ምንም አላንገራገርኩም። በቃ አናግሪ ዳልኩትኝ። ሄደ የሆነ ከሆነ ልጅ ጋር ነው ደወለልኝ። ቪዲዮ ኮል ቀጥታ ደወለልኝ። ከዛ እንዴት ነው የቤት ይታይሻል አለኝ። ከዛ አሳየኝ። በቃ ምን ብዬ ልንገርህ ያሳየኝ ምናምን ሽንት ቤት ድረስ ሁላ ገብቶ ነው ያሳየኝ። ከዛ አልተመቸኝም አልኩት። የሆነ እንትን ነገር ነው ጭቃ ቤት ነገር ነው እና ብዙም ድስስ ያለ ማለት ሳይሆን አልተመቸኝም። መግዛት ካለብን ደግሞ ጥሩ ጽድት ያለ ብር ከፍለ ደህና ዋጋ ከፍለ ደህና ነገር ማግኘት ነው የሚሻለው ብዬ ነው ጆን። ይሄ አልተመቸኝም፣ እስቲ ሌላ አማራጭ ፈልግ እና የነገረኝም ብር ወደድ ይላል በጣም እንዴ ወደ 5 ሚሊዮን አይሆንም ማለት ከቤቱና የብሩ መጠን አይገናኝም በፍጹም። ከዛ እሺ ሌላ አለ አለኝ፣ ግን ወጣ ይላል አለ። እሺ የት ነው አሳየኝ፣ ችግር የለውም በቃ እዛ ደግሞ ስደርስ እደውልልሻለሁ አለኝ። እሺ አልኩት። በነጋታው እንደዚሁ ደወለልኝ። እሱ ቤት ነው የሚያስበው ቀጣጣ። እሺ አለ። እሺ ይሄኛው ሳለኝ ደወለልኝ። ቪዲዮ ኮል አየኝ። ከግቢው ጀምሮ ነው ያሳየኝ። ያሳየኝ ደግሞ እንትን አለው ሶፋ ምናምን አለው። የሚገርም ነገር ምንድነው ስል ይሄ የሚሸጥ ነው ሊሸጥ ስለሆነ አለኝ ቅድሚያ እዩ እቃ አለው እቃ አልወጣም። ግን የማንን ቤት ነው የምታሳየኝ? በቃ እንደዛኛው ባዶ ቤት አሳየኝ። ይሄ ለምንድን ነው የምታሳየኝ? አንደኛ የሰው ቤት ውስጥ ገብተህ ነው እያሳየኝ ያለው። ሲቀጥል ገና ተሽጦ አልወጣም። ዝም ብሎ ነው እንደዛ የሚለው። ምንም እኔ እርግጠኛ ነኝ ወይ አንዱን ዘመዱን ቤት እኮ ነው የሚያሳየኝ። እኔ መች ገባኝ ታዲያ። ከዛ እሱን አመንሽው አንቺ እንዴ? ምን ብዬ ልንገርህ? እኔ ከራሴ በላይ እኮ ነው ማምነው። ራሴን ራሱ አላምንም። የምር ነው ማለት ነው። አሁን አንቺ እንደነገርሽኝ ከሆነ ወደ 3 ሚሊዮን ለሱ ይላክሽላት። አዎ ከዛ 3 ሚሊዮኑን ካስላከሽ በኋላ አለኝ አለ እንደዚህ ጨምር 3 ሚሊዮን እኔ ጨምሯለሁ። እና ችግር ለምን 10 ሚሊዮን አይሆንም ማለት አንቺ ያለውን ብር ሰብስበሽ ላኪ፣ ወደፊት የሚከፈልሽን ብር አጠራቅሚና ካልወደ ደግሞ ለኔ ከስር ላኪ እየተጨመረበት። ለምን ከነገ ዛሬ ቤትም እየጨመረ ነው የሚሄደው። ስለዚህ አሁን 3 ሚሊዮኑን ላኪልኝና አለ እየሰራሽ ደግሞ ትጨምራለሽ። እኔ ደግሞ ያለኝ ብር ላይ ይጨመርና ካልሆነ ይገዛ፣ ካልሆነ ቅድመ ክፍያ ይሰጣቸው ነገር ነው። እኔ ሞኝ ነኝ። እሺ ጆን አንተ እንደፈለክ አድርግ ብዬ ብር ላኩኝ። ዋው ከባድ ነው በጣም። ብሬን በቃ ላኩኝ። ገንዘቡም ራሱ ብዙ ነው እኮ ትንሽ ማለት ነው። አፈር ድሜ ግጬ በዛ እድሜ የሰራሁትን ብር ጠቅልዬ ላኩለት ጨምሬ። እኔ ደግሞ እገዛለሁኝ በቃ 5.6 በቃ እሱማ የሚጠራው በቃ 10 ምናምን ሚሊዮን ነው የሚለው። የሚገርም ነው። እኔ ያ ሁሉ ቢኖረኝ ሰብስቤ እኮ ልክለታለሁ። ግን ምን አለኝ እጅሽ ላይ ያለውን ብቻ ላኪ፣ እኔ ደግሞ እዚህ እየቀረውን ጨምሬ ሞላሎ ነገር ይሆናል። አዎ ካልሆነ ቀብድም ሰተን ቢሆን ስሪና ከስር ላኪ ይገዛል ነው ቤቱ የሚለው። በቃ ማለት ህይወት ተስፋ ሰጠኝ። እንዴት ነው እኔ ደግሞ ላይፌን መቀጠል ስለምፈልግ አንድም ወድጄዋለሁ፣ በጣም ነው የማፈቅረው እንደነገርኩህ በአካል ሳላገኘው እና ኦኬ ተባባልን። በቃ እሺ አልኩትኝ እናወራለን ምናምን። ያኛው ቤት አይሆንም አልኩትኝ። ከዛ በኋላ ግን ቤት አላሳየኝም። ብሩ ላኩለት፣ ብሩ ልኬለታለሁ እና በቃ እነግርሻለሁ ነው ያለኝ። ደግሞ አንድ ቤት አለ። አዎ ደላላው ነግሮኛል። ይሄኛው ቤት እኔ አልፈልግም። እንዴ ምንድነው ዕቃ ያለበት ቤት የምታሳይ የማን ቤት ነው ምናምን አለ እና የሆነ አፍሮ ውስጥ ተንተባተበ። በቃ እንጂ ግልጽ ሆኖ ምናምን እንዲነግረኝ እኔ አልፈልግም ይሄኛውን ቤት። አንደኛ የሚሸጥ ቤት ነው ከተባለ ባዶ ቤት ልታሳየኝ የሚገባው ከነ ግቢው ጽድት ያለ ቤት አሳየኝ በቃ አልኩትኝ። እሺ አለኝ። ብሩን ላኩኝ። እኔ ምንም ሳላ ለምን ላክሽ አንቺ? ቤቱንም ሳሳይሽ ቤቱን አላሳየኝም። በቃ ላኩኝ እኔ ብሬ። አንደኛ አብኛው ነገርኩህ እኮ 2-3 ቤት እኮ አሳየኝ እኮ በቪዲዮ ኮል። በቃ ሲለኝ በቃ የሆነ ቤት ደግሞ አለ አለኝ። እሱን አሳይሻለሁ ግን ብሩን ላኪ ነው ያለኝ። እኔ የምር ነው እኔ ምን እንደነካኝ አላውቅም። ብሬን ጠቅልዬ ነው ላኩለት። እንግዲህ ያ ደወልኩለት። ብሩ ገባለ? አዎ ገባልኝ አለ። ተደዋወል፣ በንጋታው ተደዋወል። በቃ አሳይሻለሁኝ፣ እደውልልሻለሁኝ፣ አሁን እየተነጋገርን እየተፈራረምኩኝ ነው ምናምን አለኝ። ቤቱን አግኝቻለሁኝ።
እና እየተፈራረምኩኝ ነው እደውልልሻለሁ አሳይሻለሁ እንደው ማለት ሙሉ እቃውን በአዲስ እቃ አስገብቼ ምናምን ነው ሰርፕራይዝ ማድረግሽ እና ማየት ራሱ አይጠበቅብሽም ያለ የሚገርም ነገር የእውነት ነው የምልህ አመንኩት ይሄን ያህል ማለት ነው ኦኬ አልኩኝ በቃ እንደዚህ ከሳምንት በኋላ ምናምን በቃ ቤቱን ሙሉ እንዳደረገ እሺ ቪዲዮ ኮልሽ ለምንድነው ማታሳይ አላሳይሽም ሰርፕራይዝ ነው ስትመጪ ነው ማሳይሽ አለኝ የምር አልኩት በቃ አመንኩት ደስ አለኝ እስከማይ እስለዋለሁ ሁላ በምናቤ በቃ ተኝቼው ምን አይነት ቤት ነው እንዴ አሁን ያለውበት ቤት ይሁን ምን አይነት ቤት ይሁን በቃ አንተ እንዴት ነው የሆነ እንጃ እናቴን በቃ እንዴት ነው ሰርቪስ አለው ምናምን እለዋለሁ ጠይቀዋለሁ የሚገርም ነገር በቃ እናቴን ማምጥቼ እናቴን ከጎን ያኖራታል ምናምን እንደዛ ነው በቃ ሐሳብ የምር ነው ማለት ይሄን ያለ አባት ወንድሞቼ እንኳን ትዝ አይሉኝም በቃ እናቴን ነው በቃ ሁሌ እና ከ15 ቀን በኋላ እንደምመጣ ነገርኩት ማለት ነው ቤቱ እንደተገዛ እቃ እንዳሟላ ምናምን በቃ አውርቶኛል ሙሉ ግቢ ነው እንደምትወጁ ኤል ሼፕ ነው እና እቃ ምናምን አዲስ ምናምን አርጌ ሙሉ አርጌዋለሁ መተሻንጂ መግባት መተኛት ነው ምን የመሰለ አልጋ ገዝቻለሁ አለኝ ጭራሽ 50 ሺህ ብር ምናምን አልጋ አውጥቼ 50 ሺህ ብር አልጋ አለ እሺ አልኩት ደስ አለኝ በቃ አመንኩት የምር ነው የምልህ በቃ እውነትም ሰርፕራይዝ ሊያረገኝ ነው ያልኩት ከዛ ኮንትራቴም እያለቀ ነበረ ማዳሞቼን ተሰናበትኩኝ ምናምን ከ15 ቀን በኋላ ነገርኳቸው ምናምን ለሱም በዚህ ቀን ነው የምገባው ቅዳሜ ቀን ነበረ በረራይ ማለት ነው እና ቅዳሜ እንደምመጣ ማታ እንደምገባ 1 ሰዓት ላይ እንደምገባ ነገርኩት ደስ አለው ሲያወራኝ ደስተኛ ነበረ በጣም ደስ አለው ምናምን ነገር ጠብቅሻለሁ ቤቱ ሙሉ አርጌ ምናምን መጣሁ ሀገር ገባሁ ኤርፖርት ደረስኩኝ ደወልኩለት ስዊች ነው ስልኩ ከባድ ነበር ማንንም አላውቅም ይበል ለሽታ ያልደወልኩላት እንደምመጣ እንኳን ምን ያህል እንዳታለለኝ አስበው እንደምመጣ እንኳን ይሄንን ጉዳይ እንደጀመርኩ እንኳን ለሷ እንኳን አላወራሁኝም ይሄን ያህል ማለት ነው እንዴ ጀምሬያለሁ እንዴ ብሬ ልከል እንዴ ሆኛለሁ ብዬ አላወራኋትም ለሷ ስለምትቆጣሽ በቃ እኔኮ ረዲ በቃ ባሌ ነው ብያለሁ እኮ ይሰው ባሌ ነው የምወደው ሰው ነው የሚወደኝ ሰው ነው በቃ እኔ ሰርፕራይዙ ምናምን ነው የምጠብቀው እሱ ነው በቃ በናፍቆት በቃ አበባ ይዞ ይጠብቀኛል ነገር ነው እኔ በቃ እኔ ክርትት ኤርፖርት ላይ ኬት አባቴ ላምጣው እደውላለሁ ስዊች ነው 2 ሲም ነው የሚጠቀመው እዛኛው ላይ እደውላለሁ ስዊች ነው ሌላ ማንንም ማቀው የለም ኢቭን እኔ ጓደኛዬ ነው እንኳን ብሎ ያስተዋወቀኝ የሰጠኝ ስልክ የለም ከሰው ሀገር ድረስ ተሰድጄ መጥቼ እሱም ብዬ ወይ ከብር ያለውን ወይ ከሱ አለውን ወይ ተገዛ ከተባለው ቤት አለውንኩኝ ባዶዬን አስቀረኝ ከዛ ወደ ራይዶች ቆመው ነበር እኔ የትም ቦታ ማላቅም እንደነገርኩ ነው ወጣሁኝ ሰው ሀገር ነው ሄድኩት 1 ወር ስመጣም ስቆይም አዲስ አበባ ላይ ነሸቴ ጋር ያን ያህል እንዲ ወጣ ገባ ያለ እንትን አልነበረኝም እና ምንም ማቀው ነገር የለም ከዛ እንዳጋጣሚ የሆነች ልጅ ነበረች እንደዚህ ከአረብ ሀገር የመጣች ከኔ ጋር ተቃቢ አወራኋትኝ በቃ እንደዚህ ይሄን ጉዴንማ ማውራት የለብኝም እንዴ አላልኳትኝ በቃ የሆነ ነገር አድርጊልኝ እስቲ ሆቴል የት ነው የምታርፊው ምናምን አልኳትኝ እኔ እሷ ከዛ የሆቴል ላርፍ ነው እኔ ክፍለ ሀገር ስለሆነ ቤተሰቦቼ ነገ ስለሚሄድ አለች ሆቴል በጣም ጥሩ ይዘሽኝ እንጂ የምታርፊበት ሆቴል አልኳትኝ ሆቴል አረፍኩኝ ደወልኩ ቀጠቀጣለሁ ከየት ይነሳ ስልኩ ስዊች ኦፍ ነው ከየት ይነሳ ዝግ ነው በቃ አበድኩኝ በእውነት ነው የምልህ ማለት እንጃ እኔ እንደሞትኩ ነው ራሴን የቆጠርኩት እንደሞትኩኝ ማለት ነው ምን ያህል ሴራ እንደተሰራብኝ አስበው በጣም ከባድ ነው እና እኛ ብዙ ሴቶች እርግጠኛ ነኝ እኔ ብቻ አልሆንም ደግሞ እንደዚህ እንደኔ ሆነ የተሸወደሽ ብዙ ሴቶች ይኖራሉና እንጃ አንዳንዴ ቆም ብሎ ማሰብ ጥሩ ነው የሰራህበትን አንድ ሰው ሳታውቀው በፌስቡክ ብቻ ተዋውቀው ብርህን ልጅነቴን ጨርሼ አፈር ድሜ ግጬ የሰራሁትን ብር ነው ይላኩት ወይ ለእናቴ ያልሆነ ይብር ነገ እኔ እዛ ሀገሬ ላይ ገብቼ ጥሩ ህይወት ጥሩ ኑሮ እኖራለሁ ተስፋ አድርጌ ባዶዬ ቀረሁ ባዶዬ እና እኔ እንጃ እኔ ወጣቶች ከኔ ተማሩ በእውነት ነው የምለው እኔ ሴት እህቶቼ እባካችሁን በቃ ሞኝ አትሁኑ አንዳንዴ ለወንድ ብለን እንጃ ራሳችንን አሳልፈን ባንሰጥ ጥሩ ነው መቆጠብ መቻል አለበት እኔ በእኔ የደረሰ በማንም አይድረስ በማንም
ያው እንግዲህ ውድ ተመልካቾቼ ሂሩት ያው ያጋጠማትን ነገር አጫውታናለች። ይሄንን ታሪክ እኛም በተወሰነ መልኩ ቢሆን ሰምተነው ነበር። ያው ከዛ በኋላ ትንሽ ህይወቷ ጥሩ ላይ አልነበረችም። አሁን ተረጋግታለች ከሞላ ጎደል። እንግዲህ የዚህ ሰው ስልክ ሰጥታን ያን ሰው በጂፒኤስ አማካኝነት ቴሌም ጋር በመነጋገር አድራሻው ያለበት ቦታ አካውንቱንም ቼክ አድርገን ነበርና አግኝተነዋል። ይሄ ሰው አድራሻው የት እንደሆነ አውቄያለሁ እኔ አሁን ማለት ነው ሄርቴ። ስለዚህ አሁን ምንድነው የምናደርገው? ወደዚህ ሰው ቤት ቀጥታ እንሄዳለን። ያለውን ነገር እኔ መጀመሪያ እናግራቸዋለሁ። እሺ እኔ ደስ ይለኛል። ለምን መሰለ? እኔ መያዝ አለበት እርግጠኛ ነኝ። እኔ ብቻ ለምን እንደዚህ ያደረገው ይሄ ልጅ የመጀመሪያው አይደለም ብዬ ነው ያሰብኩት። በቃ ለምን ወደ ራሴ ስመለስ ብዙ እንደኔ አይነት ሴቶችን የጎዳ ይመስለኛል። ምክንያቱም የመጀመሪያው አይደለም። እንደዛም ላይሆን ይችላል። ልክ ነሽ። እኔ በርግጥ እግዚአብሔር ፍርዱን ይስጠው ብዬ ነበር፣ ግን እኔ ደግሞ በአካል አግኝቼ መጠየቅ እፈልጋለሁ። ምን ብበድለው ምን ባደርገው ነው? ለምንድን ነው እንደዚህ ያደረገኝ? ምንድነው ምክንያቱ? ለምንድን ነው እኔን የመረጠኝ? መጠየቅ ማወቅ እፈልጋለሁ። ቸግሮት እስከሆነ ቸግሮኛል እርጅኛ አይለኝም። ባለኛ ቀን እኮ እረዳለሁ። የእውነት ነው የምልህ። ለምን እኔም ከችግርተኛ ቤተሰብ ነው የመጣሁት። ህይወቴን ላስተካከል ለእናት ለአባቴ ልጦር ነው አይደል የወጣሁት። እርጅኝ እስኪ ቢልኝ እረዳለሁ። የምር ነው የምልህ። እንዲህ ባይጎዳኝ አንደኛ እኔ በፍቅር ተሰብሬያለሁኝ። ልቤ ስብር ብሏል። ሲቀጥል ደግሞ በለፋሁት በላቢ ለምን ምን በደልኩት? ምን አደረኩትኝ? ማወቅ እፈልጋለሁ። አገናኘኝ። መጠየቅ እፈልጋለሁ። እንግዲህ ውድ ቤተሰቦቼ ያው እንደነገርኳችሁ ስልኩ ነበራ። ስለዚህ በስልኩ አማካኝነት በጂፒኤስ ክትትል ተደርጎበታል። ያው መሰራት ያለበት ስራ ነበረ። እያንዳንዱ ስራ ከኢንሳም ጋር ከቴሌዎችም ጋር ተነጋግረን ስልኩ አሁን ላይ የት ይገኛል፣ የስልኩ ባለቤትም የት ይገኛል የሚለውን ነገር አጣርተን ጨርሰናል። ቀጥታ ወዳለበት ቦታ የኛን ሰዎች ይዘን እንሄዳለን። ይህ ሰው ለምንድን ያደረገው፣ ገንዘቡንስ ምን ላይ አውሎታል ምናምን የሚለውን ነገር አረጋግጠን መመለስ ያለበትንም ገንዘብ እንዲመለስ የምናደርግ ይሆናል። እናንተ ግን እንደተለመደው እስከ መጨረሻው አብራችሁን ቆዩ። ይሄን ቪዲዮ አንድም ነገር ሳልቆርጥ ነው ለእናንተ የለቀኩላችሁ። ምክንያቱም በብዙ መልኩ ትማሩበታላችሁ። በተለይ አረብ ሀገር የምትገኙ እህቶች፣ ይሄ የአረብ ሀገር ስቶሪ ብቻ አይደለም፣ አውሮፓም አሜሪካም ብቻ ውጭ ላይ ለስራ ያላችሁ ሰዎች ታሪክ ነው ብዬ ነው የምገምተውና ሁላችሁም እዚህ ታሪክ ላይ እንደምትማሩበት እውቀት እንደምታገኙበትና እናንተም እንደዚህ አይነት ስህተት እንደማትሰሩ ተስፋ አደርጋለሁ። ቀጥታ ወደ ልጁ እንሄዳለን ማለት ነው። እናቴ አዎ፣ ግን እስኪ አንዴ ወደ ልጁ ከመሄዴ በፊት አንድ ማናገር ነገር አለ። ከይቅርታ ከካሜራውን ታጠፋለህ? እሺ፣ ችግር የለውም። ቆርጠን ነው ሰጧል። ታስቢ ምን ፈልገሽ? የምፈልገውማ እሱን መግደል ነው። እኔ በቁም እንደቀበረኝ ማለት እንደቀበረኝ ነው የምቆጥረው። የእውነት ነው የምልህ፣ ገሉ እንደቀበረኝ ነው የምቆጥረው። በህይወት ቆሞ እንዲሄድ አልፈልግም። እኔ ከላኩለት ውጪ ማለት ነው። ከዛ በኋላ በሰራሁት ብር ማለት ነው ሽጉጥ ገዝቻለሁ። ጭንቅላቱን መድፋት የምፈልገው በፍጹም ቆሞ እንዲሄድ አልፈልግም። እገለዋለሁኝ ግንባሩ ላይ ብዬ ነው መድፋት የምፈልገው። እሱ ምናምን ሽጉጥ ይዤ ልሂድ እያልሽኝ እኔ ምንሽ ነው እንደሚመስልሽ? እስኪ ፍቀድልኝ። የእውነት ነው ምን ለመሰለህ፣ ይሄ ለእኔ ብቻ የሚመለስ አይነት ሰው አይደለም። ከዚህ በፊት እርግጠኛ ነኝ የስንቱን ሴት ህይወት እንዳበላሸ። ቆሞ መሄድ የለበትም። እሱን እኮ ነው አሁን እኮ እሱን እኮ ለህግ አጋልጠን ነገሮችን ማስተካከል ነው እንጂ በፍጹም አይሆንም። ምንም ህግ ቢሄድ ታስሮ ነው የሚወጣው። ነገም ደግሞ መልሶ ነው ይሄንን ጥፋት የሚያጠፋው። አይደለም አሁን እኮ እነዚህም የህግ አካላቶች የተባበሩን እኮ እኛን እሱን እንድንይዘው እንጂ እንድንገለው አይደለም። እንደዚህ ከሆነማ ለምን ሰራለሁ እንዴ? ሰው ሲጋደል ቆሜ ልጅ ነኝ። ቆሞ የሚጠቅም አይነት ሰው አይደለም። መገደል ነው ያለበት። ለሱ ብዬ ነው ሆን ብዬ። ምክንያቱም እኔ እዚህ ጋር እኔ እንደሞትኩ ነው ራሴን የምቆጥረው። ከዚህ በኋላ ኖሬ ለማን ነው የምኖረው? አለቀ በቃ። የሰራሁበትን እንዳለ እኮ ማለት ነው አሳልፌ ነው የሰጠው። ለእናቴ ያለው ለማንም ማለት ለእናቴ ባዶ እጄ ልገባ ነው ግድል ላድርጌ ማለት ነው። እጄ ለፖሊስ ነው የምሰጠው። ሂሩት እንደዛ አይደለም አንተ። እንደዚህ ከሆነ እኔ ከዚህ በላይ መኖር አልፈልግም። ከዚህ በላይ ኖሬ ምን እጠቅማለሁ? ምንም አልጠቅም።
አትጠቅምም እኮ አንድ የእናቴን እንኳን ምኞት ማሳካት አልቻልኩም። በቃ አሁን እኔ መገዳደል ነው የሚለውን ነገር ተው። እኔ እንደዛ ልፈቅድልሽ አልችልም። ሲጀመር መሳሪያ ይዘሽ ከኛ ነው እንዴ? ተረዳኝ። በቃ ቆሞ መሄድ ይላል። እሱ ተጣፍቶኛል። ግን አሁን ልግደል እያልሽኝ እሺ ነው ምን እጄ ለፖሊስ ሰጣለሁ። አለቀ። ኖ እንደዛ ከሆነ አንቺ አትሄጂም፣ እኛ ሄደን እናናግረዋለን። በፍጹም ማየትማ ፈልጋል፣ መጠየቅማ ፈልጋል። የምትፈልጊ ከሆነ መሳሪያሽን አስቀምጪ። ቢያንስ እሺ ባዶ አድርገህ ስጠኝ መሳሪያው። ቆሞ ይኸውልህ እላዩ ላይ ሽንቱን እንዲለቅ ነው የምፈልገው። በቃ እኔ ማን እንደሆንኩኝ ማወቅ አለበት። ይሄን ፍቀድልኝ። ምን ትላለህ? ባዶ አድርገህ ስጠኝ ነው። ባዶ አድርገህ ነው የምትሰጠኝ። በቃ ባዶ ታደርገዋለህ፣ እኔ እደቅንበታለሁ። የዛኔ ቆሞ ሲሸና ማየት ፈልጋለሁ። በቃ እናርገው አይደል? ባዶ ነው ግን ምን ማየት ፈልጋለሁ። በቃ እኔ ምን ያህል እንደጎዳኝ እዚህ ጋር ማየት ፈልጋለሁ። እሺ በቃ ባዶ። እሺ በደንብ ቼክ እናደርገውና እሺ እንግዲህ ውድ ቤተሰቦቻችን አሁን ቀጥታ ወደሱ እንሄዳለን። አብራችሁን ቆዩ። እሺ እሺ ነኝ ውድ ቤተሰቦቻችን የዚህ ዮሐንስ የሚባለው ሰው ስፔሲፊክ ሎኬሽኑ ይሄ ነው። ይሄን ቤት ነው ያሳየን። ያው የአካባቢውን ሰው ጠየቀን። የዮሐንስ ቤት ብለን በምንጠይቅበት ሰዓት ይሄንን ያሳዩን። ስለዚህ ከዚህ ገብተን ያው ቼክ እናደርጋቸዋለን። እናንተ ግን እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ እንትን በሉ። ስለዚህ አሁን ቀጥታ እንገባለን። አንተ ያው ጋዜጠኞች ነን እና ብለንሽ እንገባ እንደተለመደ እኛ ነን። ቁልፍ ነው ውጭ ላይ ያለው ታይቷል።